እሱን እዛ ወሳኝ ኩነት ይጠራል። እዛ እድር ቤትና እቁብ ቤት እዛ ትጠራል። እኛውን ኢየሱስን ነው የምንነግር ብራዘር። ኢየሱስ ሲነገር ጸጉር እንደዚህ ከእንትን ካላለ ብራዘር ካላቅመጠነጠ አልነካህም ማለት ነው። ኢየሱስ አልነካህም ወይም አልተነካህም። ስለዚህ ምን እያለ ነው? የእግዚአብሔርን የአባቱን ቸርነት ተመለከተ። በአባቴ ቤት ባሪያ እንኳን ጠግቦ ይበላል አለ። አይታል ወደ አባቱ ቤት እንዲመለስ ያደረገው የአባቱን ቸርነት ማሰቡ ነው። ስለዚህ የእግዚአብሔር ቸርነትና የእግዚአብሔር ምሕረት በኃጢአት ስፍራ መሰንበቻ አይደለም፣ ከኃጢአት ስፍራ መሰናበቻ ነው። ልድገሙ። አቤት 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 አቤት! ደስ የሚል ቃል። ምን አልኩኝ? የእግዚአብሔር ቸርነትና ምሕረት በኃጢአት መንደር መሰንበቻ ሳይሆን ከኃጢአት መንደር መሰናበቻ ነው። ውይ ኢየሱስ ሞቶልኝ ስለ እኔ በመስቀል ላይ ተሰቅሎ እንዴት ነው እንዴት ብዬ ነው እኔ ከኢየሱስ ውጭ ሌላ ሰው ማደገድገው ትላል። ኦኬ አይታል ኢየሱስ እንደተሰቀለ ስታስብ፣ ምሕረቱን እንደገለጠል ስታስብ፣ በኃጢአት ውስጥ እንደፈለግኩ እኖራለሁ የሚል ህይወት አይደለም ይመጣበት፣ እንደፈለገ እኖርለታለሁ ለለየኝ። ጳውሎስ ምን አለ? የክርስቶስ እስር የሆንኩ አለ። ምንድን ነው ያለው? የክርስቶስ ምንድነኝ? እስር ነኝ። እስር ነኝ ማለት ምን ማለት መሰለ? ስጋው እኮ አልታሰረም፣ ባይዘው ስጋው አልታሰረም፣ ግን መንፈሱ ታስሯል። መጽሐፍ ቅዱስ ምንድን ነው የሚለው? በፊታችሁ ካለችቱ መንደር ከቤተፋጌ ወደ ቤተሳይዳ ስትሄዱ ምን ታገኛላችሁ? የአህያ ውርንጭላ ታገኛላችሁ። የአህያ ውርንጭላ ስታገኙ የአህያ ውርንጭላ ስታገኙ ምን ታደርጋላችሁ አለ? ፈታችሁ አምጡልኝ። ቢጠይቋችሁ አለ ምን አለ? ለጌታ ያስፈልገዋል በሉ። አይታል የአህያ ደጋግሜ እንደምነግራችሁ ቴትለስታይ ፋሚሊ ደጋግሜ እንደምነግራችሁ ከፊታችሁ ካለችው መንደር የአህያ ውርንጭላ ፈታችሁ አምጡልኝ ያለ። ፈታችሁ ልቀቁልኝ አላለም። እኛ ከዓለም የተፈታን ለክርስቶስ የታሰርነን። ኦኬ ተፈተን መረን የተጣልን አይደለም። ከመረን ህይወት ለክርስቶስ ኢየሱስ እስር የሆንን። እጃችን የእርሱ ነው፣ በሰው ላይ በፍጹም አንነሳ። አንደበታችን የእርሱ ነው፣ በማንም ላይ አንፈርድም። እኛ ከዓለም ተፈተን ለክርስቶስ በፍቅር የታሰርን፣ በግዳጅ ሳይሆን በፍቅር የታሰርን። ስለ ባሪያ ነግሬያችሁ የለ ባለፈው። አንድ ባሪያ በአይሁድ ስርዓት 7 ዓመት ያገለግላል። 6 ዓመት ያገለግላል። 6 ዓመት በደንብ አድርጎ ያገለግልና በሰባተኛው ዓመት ይፈታል። በሰባተኛው ዓመት ሲፈታ ባዶ እጁን አትስደደው ይባላል። ለምን? 6 ዓመት አንተ ጋር አገልግሏልና የሚገባውን ራሱን የሚያቋቁምበት ነገር ሰጥተው ሸኘው ነው የሚባለው። ከዛ አንዳንዱ 6 ዓመት የለፋበትን ይወስድና ምን ያደርጋል? 7ኛ ዓመት ላይ ይፈታል። አንዳንዱ ደግሞ ያ ባሪያ አድርጎ የሚገዛው ጌታውን ከወደደና ካፈቀረ ምን ያደርጋል? ጌታው ሊሰደው ሲል ጌታዬ ካንተ ምንም ያንን ገንዘብ ወስጄ መለየት አልፈልግም፣ የምፈልገው ገንዘቡን ሳይሆን አንተን ነው። ስለዚህ ባርነቴን በአንተ ጋር እቀጥላለሁ ነው የሚለው። ስለዚህ ባርነትን እሺ ብሎ ባሪያ ሆኖ የሚቀጥለው በአስገዳጅ ነገር ሳይሆን በፍቅር ነው። ለዛ ነው ጳውሎስ ዳሎስ ያለው። ሮሜ ምዕራፍ 1 ስንከፍት ዳሎስ ምን ማለት ነው? የክርስቶስ ኢየሱስ ባሪያ። ምን አይነት ባሪያ? በግድ ባሪያ የሆነ አይደለም። በፍቅሩ ተነክቶ በደማስቆ ካገኘው የወንጌል ብርሃን የተነሳ ለእርሱ ዳሎስ ሆኛለሁ። ደስ ብሎኝ ህይወቴን አሳልፌ ለእርሱ ሰጥቼ ምን ሆኛለሁ? ዳሎስ ሆኛለሁ፣ አገልጋይ ሆኛለሁ፣ ባሪያ ሆኛለሁ። ስለዚህ እኛ በፈቃደኝነት ላይ የተመሰረተ የክርስቶስ ኢየሱስ ባሪያና የክርስቶስ ኢየሱስ ካህናት ነን። ባሪያ ደግሞ አንድም ቀን ልናፈስ ደበረኝ ዛሬ ደበረኝ ብሎ አይወጣም ከጌታው ጋር። ለጌታው ደስታ ነው የሚኖረው። ለጌታው የሚገባ ህይወትን እየገለጠ ነው የሚኖረው ባሪያ። አይታችኋል። ስለዚህ በደንብ አድርጎ ባሪያ የሚኖረው ለማን ነው? ለጌታው ደስታ ነው። እኛም ስንጠራ የተጠራ ነው የራሳችንን ደስታ ለመፈጸም ሳይሆን የጠራንን እርሱ በፍቅሩ በዘላለም የደም ኪዳን በፍቅር ሰንሰለት ልጅ አድርጎ በፍቅር ይውላችሁ። በልጅነት ልጅነት ነን፣ በማገልገልም ደግሞ ባሪያዎች ሆነን በፍቅሩ ተሸንፈን ለእርሱም እናደርጋለን እንኖራለን። ስሙ የተባረከ ይሁን። ሃሌሉያ። ከዛ ምንድን ነው የሚለው? እንግዲህ ስለ ቸርነቱ ነው የሚናገረው። የእግዚአብሔር ቸርነትና ምሕረት ወደ ንስሐ የሚመራን እንጂ የቸርነቱና የመቻሉን የትዕግስቱንም ትዕግስት
የትዕግስቱንም ባለጠግነት የምንንቅበት አይደለም። የእግዚአብሔር ቸርነት መቀለጃ፣ የእግዚአብሔር ምሕረት ማፌዣ አይደለም። የእግዚአብሔር ምሕረት እርሱን በመውደድ በማፍቀር ወንድ ልጅ እንኳን ሴትን ልጅ ከወደደ፣ ወንድ ልጅ እንኳን ሴትን ልጅ ካፈቀረ ለሴቲቷ የሚገባ ህይወት ይኖራል። ሴቲቷን እያፈቀረና እየወደደ ይኖራል። ለምን? ስለወደዳት። ባይዘው ሴቲቷ ስለተቆጣጠረችው አይደለም። ሴቲቷን ስለወደደና ስላፈቀረ ብቻ ምን አይነት ህይወት ይኖራል? ለእርሷ የሚገባ ህይወት ይኖራል። አፍቅሯት ነው፣ አስገድደው አይደለም። የት ዋልክ፣ የት ነው ያለሁ ምናምን ብላ አስፈራርቷ ሳይሆን ስለሚወዳትና ስለሚያፈቅራት ለእርሷ የሚገባ ህይወት ይኖራል። ስለዚህ የእግዚአብሔር ቸርነትና ምሕረት እንደፈለግን ምንሆንበት፣ እንደፈለግን በእግዚአብሔር ቤት ላለን ድካም የሆነ ማመካኛ የምናመጣበት ሳይሆን ይላል ጳውሎስ፣ ምንድን ነው እንደፈለገ የምንኖርበት ነው። ስለዚህ ምን እያለ ነው? የቸርነቱና የምህረቱን የትዕግስቱን ነገር ምን አትናቁት። እግዚአብሔር ዝም ሲል ነው የሚያስፈራው። እግዚአብሔር ዝም ሲል ያስፈራል። ሲናገርማ ደስ ይላል። እግዚአብሔር ዝም ሲል ያስፈራል። ዝም አለ ማለት የሆነ ችግር አለ ማለት ነው። የሆነ ችግር አለ ማለት ነው። ስለዚህ እግዚአብሔር ዝም ሲል አይ በቃ እንደፈለኩን ብሎ ትቶኛል ምንልበት አይደለም። ዝም አለ ስንል የሆነ ዝም ሲል እግዚአብሔር አምላክ በጣም ሊያስፈራችሁ ይገባል። የእግዚአብሔር ዝምታ ያስፈራል። ንግግሩ አይደለም፣ ዝምታ ያስፈራል። ስለዚህ አሁን ጳውሎስ የተናገረ ያለው ምንድን ነው? መሲሁን አንቀበልም ብላችኋል። ይሄንን አታድርግ ትላላችሁ፣ ራሳችሁ ግን በዛ ኃጢአት ውስጥ ትገኛላችሁ። ስለዚህ ምንድናችሁ እናንተ? የእግዚአብሔርን ቸርነትና ምሕረት እየናቃችሁ ነው። እግዚአብሔር የምሕረትና የቸርነቱን ጊዜ ሰጥቷችኋል። በዛ እግዚአብሔር በሰጣችሁ ቸርነት ግን ምን እያደረጋችሁ አይደለም? እየተጠቀማችሁ አይደለም እያለ ነው ጳውሎስ። እየተጠቀማችሁ አይደለም። እስቲ ጥቅስ አውጡልኝ። አሁን ኤደናዊት አንድ ጥቅስ፣ ዶክተር አቤል አንድ፣ ናርዶስ አንድ፣ መሲ አንድ፣ አፈወርቅ አንድ፣ ቲጂ አንድ፣ ሮቢ አንድ። ቶሎ በሉ ጥቅስ ልሰጣችሁ ነው። አቤት አቤት! ይሄንን በደንብ ቸኩሎ ያነበበ ሰው ይሸለማል፣ ይሸለማል። ትልቅ ሽልማት አለ። እሺ ኤደናዊት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ኤደናዊት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9። ዶክተር አቤል ቲቶ ምዕራፍ 3 ቁጥር 4። ቲቶ ምዕራፍ 3 ቁጥር 4። ቅዱስ አስገባኝ። እሺ ካስገባሁሽ ቪዲዮ ከፍተሽ ትሰማያለሽ። ይሄው አስገባሁሽ። ቶሎ ዶክተር ቲቶ ምዕራፍ 3 ቁጥር 4 እስከ 6። ናርድዬ ኢሳይያስ 30 ቁጥር 18። ኢሳይያስ 30 ቁጥር 18 ያዛችሁ ነው። ኢሳይያስ 30 ቁጥር 18። መስዬ ኤፌሶን 2 ቁጥር 6 እስከ 7። ኤፌሶን ምዕራፍ 2 ቁጥር 6 እስከ 7። አፊ ሮሜ 9 ከ22 እስከ 23። ሮሜ 9 ከ22 እስከ 23። ቲጂ መዝሙር 86 15። መዝሙር 86 15። ሮቢ ዘጸአት 34 ቁጥር 6። አሁን እንግዲህ ቶሎ አንብቡ። ቶሎ ከኤደናዊት ልጀምር። ቶሎ አንብቡ። አንድ ሁለተኛ ጴጥሮስ ትገምልኛ 3:9 ችግር የለውም። እሺ አዲሱ መደበኛ ትርጉም ነው ላንብበው። እሺ አንዳንድ ሰዎች የዘገየ እንደሚመስላችሁ የጌታ የተስፋ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለ እናንተ ይታገሳል። ምንድን ነው የሚለው? ደግመሽ አንብቢልኝ። አሁን እያወራን ያለው ነው። ይኸውላችሁ ይህን ጥቅስ የምሰጣችሁ የእግዚአብሔር ቸርነትና ምሕረትን ለንስሐ ሳይሆን ንቀውታል አይሁዳውያን። ሕግ አለን አባቶች አሉን፣ በፍጹም ግን መሲሁን አንቀበልም ብለዋል። ኤደናዊት ቀጥይ። አንዳንድ ሰዎች የዘገየ እንደሚመስላችሁ ጌታ የተስፋ ቃሉን ለመፈጸም አይዘገይም። ነገር ግን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለ እናንተ ይታገሳል። ቴንክ ዩ ሶ ማች። ምንድን ነው ማንም እንዳይጠፋ ስለ ሁሉ እንዲመለሱ ምን ያደርጋል? ለንስሐ ጊዜን ይሰጣል። ዛሬ የሰማሁት ነገር ነበረ። ዛሬ የሰማሁት ከጥቂት ጊዜ በፊት የተለቀቀ ነው ቪዲዮ ብለዋል። ሲዲን ሻሸመኔ ላይ ስላቃጠላችሁ እግዚአብሔር ሻሸመኔን አቃጠለ የሚል ሰውዬ አይቻለሁ። ሲዲን ሻሸመኔ ላይ አቃጠላችሁ፣ እግዚአብሔር ደግሞ ቀን ቆጥሮ እናንተን አቃጠላችሁ የሚል ምን እያለ ነው? የኔን ሲዲ ስላቃጠላችሁ እግዚአብሔር ሻሸመኔን አቃጠለ
ብራዘር ያንተ ሲዲ ለዛውም በጌታ ሳትሆን የሰበከው ስብከት ተቃጥሎ እግዚአብሔር እውነት ያንን የምስኪን የአርሲ ህዝብ አማራም፣ ትግሬም፣ ኦሮም ሁሉም የሚኖሩበትን ከተማ ያንተ ሲዲ ተቃጠለ ብሎ የሚያቃጥል ከሆነ ያንተን እግዚአብሔር አናውቀው። የኔ እግዚአብሔር ኢየሱስን እያዳፉት ልጁ ላይ እየሰቀሉት ጎኑን በጦር እየወጉት ኢየሱስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። አንተ ለሲዲ ጠበቃ ራሳቸው የሚሰብኩ ሰዎች ናቸው። እንደዚህ ባይዘው ኦርቶዶክስ እኮ ወንድሞቻችን እህቶቻችን ናቸው። እኔ አሁን አንዳንድ ቪዲዮ ስለምሰራ ሰዎች ለኦርቶዶክስ ጥላቻ ያለ የሚመስላቸው ሰዎች አሉ። በፍጹም ለኦርቶዶክስ ጥላቻ የለኝ። በፍጹም በፍጹም በፍጹም። የሆነ ሲዲ ስላቃጠሉ እግዚአብሔር ሰብስቦ የሻሸመኔን ህዝብ የአርሲን ህዝብ የሚያቃጠል አምላክ የለም። አምላክ እግዚአብሔር ምንድን ነው የሚያደርገው? ኃጢአተኞችን ለማዳን ይታገሳል። እንኳን ያንተ ሲዲ ተቃጥሎ ኢየሱስን እንደዛ በጦር እየወጉት አይኑን በቡጢ እያሳበጡት ልብሱ ላይ ዕጣ ቁማር እየተጣጣሉበት እግዚአብሔር ከሰማይ በምህረትና በፍቅር የሚመለከት አምላክ እንጂ ኃጢአት ሰራችሁ ይህን አደረጋችሁ ብሎ ይኸውልህ ብራዘር፣ በዚህ ምድር ላይ የሰራኸውን ኃጢአት እግዚአብሔር ቆጥሮ የሚከፍል ቢሆን አንድም ሰው ከቸርች ነው የሚጀምረው። ባይዘው ከቸርች ታውቃለህ። ይኸውላችሁ በደንብ ስሙ። እግዚአብሔር ይህን ኃጢአት ሰርታችኋል ብሎ ከኃጢአታችን ተነስቶ መቅጣት ቢጀምር ከፓስተር ነው የሚጀምረው፣ ከነብይ ነው የሚጀምረው። እንደዚህ አይነት ሰዎች ለኦርቶዶክስ ጭፍን ጥላቻ ያላቸውና የራሳቸውን ስም ለመገንባት የራሳቸውን ስም ለማስፈራራት እንደ የሐዲስ ኪዳን ናቡከደነጾሮች ናቸው። ያንተ ሲዲ ተቃጠለ አልተቃጠለ ኢየሱስ መስቀል ላይ እኮ እየተመታ እግዚአብሔር የሚሰቅሉትን ይወድ ነበር። በአጠገቡ የነበረው እኮ ሰው ምንም መልካም ስራ ያልነበረው ነበር። ዛሬ በገነት ከኔ ጋር ትኖራለህ። እኔ ስንቱን ጴንጤ ነው ያሯሯጥኩት በድንጋይ ስንቱን ጴንጤ ኦርቶዶክስ ዲያቆን ኦርቶዶክስ እዛ ከዲያቆናት ወንድሞቼ ጋር ስንቱ ጴንጤ ወንጌል ሲሰብክ አሯሩጫለሁ። የዘራሁትን አሳጨደኝ ማለት ነው እግዚአብሔር። አሁን የዘራነውን ብናጭድ ኖሮ በዚህ ምድር ላይ አንድም ሰው በዚህ ምድር ላይ አይኖርም። ስለዚህ አርሲ ላይ ሻሸመኔ ላይ ሰው ተጎዳ፣ ሞተ፣ ልንማልድና ልንጸልይ የነዛ ሰዎች ክርስቶስ ኢየሱስን ሳያውቁ መሞታቸው ሊያስለቅሰን ይገባል እንጂ በደረታችን ነፍተን እኔ እኮ ባሪያው ነኝ የኔን እኮ ሲዲ ስላቃጠሉን እግዚአብሔር ያቃጠላቸው። ያንተ ሲዲ አፈር ከድሜ ይብላ ብራዘር። ለዛውም እዛ ቤት ሆነ የሰበከውን ሲዲ ተቃጠለ ብሎ እግዚአብሔር እንትን ይላል? በፍጹም። የኔ አምላክ የሚወድ ነው። ሁሉም ምን አለች ዳዊት? ሁሉም ወደ ንስሐ እንዲመለሱ የሚዘገይ እንጂ የሚያጠፋ አይደለም። ምን አደረገ? ኦርቶዶክስ ወንድም እህቶቻችን ወንጌል ስላልገባቸው እኮ ቢያቃጥሉ ምን ቢሉ እግዚአብሔርን የሚያገለግሉ እኮ እየመሰላቸው። ስለዚህ የእግዚአብሔር ቸርነትና ምሕረት በፍጹም በፍጹም እንደዚህ የምናመካኝበት አይደለም። ዶክተር እየቀጥል ቲቶ ምዕራፍ 3 ከቁጥር 4 እስከ 6 ድረስ ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህንም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። አቤት 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 አቤት! እስቲ ድገሙ አንዴ ዶክተር ድገሙ። አሜን። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህንም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። አሜን። አሁን እያየን ያለነው ምንድን ነው? ሮሜ ምዕራፍ 2 ቁጥር 4 ነው። የእግዚአብሔር ቸርነትና ምሕረት ሰዎችን ወደ ንስሐ የሚያመጣ ነው። የሚያስፈራራ ስብከት ስለሰበክን ሰዎች አይመጡም።
ሲሪየን ስላቃጠላችሁ እግዚአብሔር አቃጠላችሁ። ስለዚህ እናንተም አሁን ቶሎ ሌሎቻችሁም ተረኞች ሳትቃጠሉ ኑ ብለን ሰብከን ማንንም ወደ ጌታ አንጠራ። የእግዚአብሔር ልጆችን የሚጠራው ልጁ ኢየሱስ ክርስቶስ መስቀል ላይ ሞቶ ነው። ኢየሱስ በጓጉንቸር፣ ኢየሱስ በሞት፣ ኢየሱስ በስቶርም ይሄ በምንድነው በመብረቅ አይደለም ሰዎችን የጠራው። እርቃኑን ሆኖ መስቀል ላይ ተሰቅሎ በፍቅሩ ትውልድን ይጠራል። ኦርቶዶክስን ይጠራል። ሙስሊምን ይጠራል። ሙስሊምን ይወደዋል። ኦርቶዶክስን ይወዳል። ካቶሊክን ይወዳል። ሁሉንም ሰው ኢየሱስ ይወዳል። ምን ይላል? ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ አይደለም። ምን ያደርጋል? መድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ። የእግዚአብሔር መገለጫው ምንድን ነው? ሰውን መውደድ፣ ሰውን ማፍቀር ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሌሉያ። የህፃናት ሞት በፕሮቴስታንት ቤት ደስታ ነው? በፍጹም አይደለም። በፍጹም ይሄ የወያላ ንግግር። አንድ ሰባኪ ተነስቶ ትክክለኛ ለሆነ ሰባኪ ስተነሳ አንድም ኦርቶዶክስ በመሞቱ የሚከብር ሰው የለም። አንድም ሰው በመሞቱ ደስተኛ የሚሆን ሰው የለም። ይኸውልህ እኛ ለሁለት ነገር ነው የምናዝንል። አንደኛ በስጋ መሞት፣ ሁለተኛ ኢየሱስን ሳታገኝ መሞት በጣም ያሳዝነናል። በአንድም ኦርቶዶክስ ሞት እኔ አልደሰትም። በሙስሊም ሞት በፍጹም አልደሰትም። ወንድሞቼ ናቸው፣ እህቶቼ ናቸው። አሁን ይሄን የምናገረው ለመወደድ ነው አይደለም። እውነታው ስለሆነ ነው። እውነታው ስለሆነ ነው። እሺ ናርዲ ይቀጥይ። ኢሳይያስ 30:18 እግዚአብሔርም የፍርድ አምላክ ነውና፣ ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁ ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። ድገሚው። እሺ እግዚአብሔርም የፍርድ አምላክ ነውና፣ ስለዚህ እግዚአብሔር ይራራላቸው ዘንድ ይታገሳል፣ ይምራቸው ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። ዲስ ኢዝ ዘ ሜሴጅ ኦፍ ጎስፕል። እንኳን በአዲስ ኪዳን በብሉይ ኪዳን አይታል። እግዚአብሔር የፍርድ አምላክ ነውና፣ የፍርድ አምላክነቱ በማጥፋትና በመግደል ብቻ አይደለም። ለደካማው ራሱ ምሕረትን በመስጠት ይፈርዳል። ምን ይላል? እግዚአብሔርም የፍርድ አምላክ ነውና። ስለዚህ የፍርድ አምላክነቱ እዚህ ጋር እንዴት ነው የተገለጠው? እግዚአብሔር ይራራላቸው ዘንድ ይታገሳል። ዛሬ ኢየሱስ ጌታ ነው ስትል ማን ነው ወያለ ያለው? ኢየሱስን ተቀበል ስትል መናኸሪያ ነው ቦሌ ኤርፖርት ነው ያለው። እኛም ትላንት እንደዛ ነበርን። እነዚህ ሰዎች ምን ያደርጋል? እግዚአብሔርም የፍርድ አምላክ ነውና፣ ስለዚህ እግዚአብሔር ይራራላቸው ዘንድ ይታገሳል። እግዚአብሔር የሚታገስ ነው፣ የሚራራ ነው፣ የመጽናናት ሁሉ አምላክ ነው፣ የርኅራኄ ሁሉ አባት ነው። ከዛስ ይምራቸውም ዘንድ ከፍ ከፍ ይላል። እግዚአብሔር ለምን ከፍ ከፍ ይላል? ይምራቸው ዘንድ ከፍ ከፍ ሲል እንዴት ነው? በምህረቱ ከፍ ይላል፣ በይቅርታው ከፍ ይላል። እንዴት? ከቁጣው እየራቀ ከፍ ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መሲህ ቀጥይ። ሃሌሉያ! ከዚህ በኋላ ብነግራችሁ ወርቅ የሆነ ነገር አለ። ቀጥይ። ሃሌሉያ! በጌታ ስም አነባለሁ። በጸጋው ድናችኋልና በሚመጣው ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነትን ያሳይ ዘንድ ክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ከራሱ ጋር አስቀመጠን። ሃሌሉያ! ኢየሱስ ክርስቶስ ጌታ። እስቲ ድገሚው። እሺ። በጸጋ ድናችኋልና በሚመጣው ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነትን ያሳይ ዘንድ ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከራሱ ጋር አስቀመጠን። ተባረኪልኝ መስዬ፣ ጌታ ይባርክሽ። ምንድን ነው የሚለው? በጸጋ ድናችኋልና ከዛስ በሚመጡ ዘመናት እግዚአብሔር ቁጣ ነው የሚገልጠው። በሚመጡ ዘመናት እግዚአብሔር ህዝቡን ነው የሚያጠፋው። እግዚአብሔር ህዝቡን በውሃ ላለማጥፋት ምን አድርጓል? ምሏል? ምን ይላል? በጸጋ ድናችኋልና በሚመጡ ዘመናትም፣ እንኳን ዛሬ አይደለም፣ በሚመጡ ዘመናትም ምን ያደርጋል? በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው።
ቁጣውን ያሳይ ዘንድ ነው፣ ይገላቸው ዘንድ ነው፣ ያጠፋቸው ዘንድ ነው። ሲዲ ስላጠፉ ሊገላቸውን አይደለም የሚለው፣ የጸጋውን ባለጠግነት ያሳይ ዘንድ። የእግዚአብሔር ቀጠሮ፣ የእግዚአብሔር ስኬጁል ምን ማለት ነው ታውቃለህ? በጸጋው በእግዚአብሔር ልጅ በክርስቶስ ኢየሱስ የጸጋውን ባለጠግነት ማሳየት። የጸጋውን ባለጠግነት ማሳየት ምን ማለት ነው? ምህረት ለማይገባው ምህረት እየሰጠ ፈጽሞ ይሄ ሰው ለመንፈሳዊ ነገር ይጠቅማል፣ ይሄ ለመንፈሳዊ ነገር ይበጃል ያላልነውን ሰው ሁሉ ለክብሩ በማቆም ኃጢአተኛውን፣ የቆሸሸውን፣ በደለኛውን ለክብሩ ለማቆም በሚመጡ ዘመናት ቁጣውን ሳይሆን ቸርነቱን፣ የጸጋውን ባለጠግነት፣ ጸጋውን ብቻ አይደለም የጸጋውን ባለጠግነት the richness of his grace ነው የሚለው። እንደው the richness of his grace ይሄ ኤፌሶን ምዕራፍ 2 ከቁጥር 6 እስከ 7 ነው ያለው። the richness of his grace God has already scheduled the time to show the richness of his grace የጸጋውን ባለጠግነት ምን ያህል እንደሚችል፣ ኃጢአተኞችን ምን ያክል እንደሚራራላቸው፣ ኃጢአተኞችን እግዚአብሔር ምን ያክል የምህረትን እድል እንደሚሰጣቸው የሚያሳይ እንጂ ኃጢአተኞችን ጠብቆ የሚደፋ ቢሆን ፓስተር አታመልጥም፣ አፖስትል አታመልጥም። አንተ ዘይት እየሸጥክ እግዚአብሔር ለአንተ ዋጋ ያልከፈለ እንዴት ነው ገና ጌታን ሳያውቅ ሲዲ አቃጠለ የተባለው ሰው የሚለው? አንዲት እችን የምታክል ዘይት 1000 ብር እየሸጥክ ገስት ሃውስ ብለህ 100 ሺህ ብር ሰውን እያስተኛ የማይድን ሰው መድኃኒት አስቁመ ታማሚ እየሞተ አንተን ያልቀጣ እንዴት ነው ገና የእግዚአብሔር መንፈስ ያልሞላበትን በስጋ ለሚመላለስ የሚያደርገውን ነገር የማያውቅ ሰው እንዴት ነው ይሄን አደረገ ብሎ እግዚአብሔር የሚከፍለው? ኦኬ፣ ማናችንም አንተርፍም። ቀጥል አፈወርቅ፣ ቶሎ በል። ሮሜ ምዕራፍ 9 ከቁጥር 22 በኢየሱስ ስም አነባለሁ። እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጎ የቁጣው መገለጫ የሆኑትን ለጥፋትም የተዘጋጁትን እጅግ ታክሶ ቢሆንሳ። ቁጥር 23 አስቀድሞ ለክብር ላዘጋጃቸው የምህረቱ መገለጫዎች ለሆኑት የክብር ባለጠግነት እንዲታወቅ ይህን አድርጎ እንደሆነስ ይላል። የምኑ ባለጠግነት ነው የሚታየው? የክብር ባለጠግነት። ይኸውላችሁ እየተቀጠቀጠ ያደገ አባቱ እየገረፈው ያደገ ኡርጋጥ ድንጋይ ራስ እየተባለ እየተቀጠቀጠ እንደ ሳኮ ያደገ ሰው ቸርችም ስታቆሙት እንደ አባቱ የቸርቹንም ህዝብ እንደዛ ማድረግ ነው የሚፈልገው። አንተ ተቀጥቅጠ ስላደግ የሆነ ሰው ላይ ቦስ አትሆን እንዲህ አይታችኋል። ባይዘዌ አቶ ቦጋለ እየቀጠቀጠ ስላሳደገው ቸርችም ሲመጣ መጋቢ ሆኖ ከመጣ ምንድን ነው ህዝቡን መቀጥቀጥ ነው የሚፈልገው። ህዝቡን መቀጥቀጥ ነው የሚፈልገው። ብራዘር እኛ ምንድነን ሲባል የምህረት ዕቃዎች ነን። የምህረት ዕቃ ደግሞ ከአይሁድ ብቻ አይደለም፣ ከአሕዛብ ደግሞ የጠራን የምህረት ዕቃ፣ የቁጣ ዕቃ አይደለንም። እኛ የእግዚአብሔር ቁጣ በዚህ ምድር ላይ ቢገለጥ አንድ ሰው በህይወት አይሰነበትም። ቲጂ ቀጥይ። አማኒ ቪዲዮ መክፈት ትችላለህ? ቶሎ በይ ቲጂ። እሺ፣ በኢየሱስ ስም አነባለሁ። መዝሙረ ዳዊት 89 ከቁጥር 15 በኢየሱስ ስም። ጌታ ሆይ አንተ ግን መሐሪና ርኅሩህ አምላክ ነህ፣ ለቁጣ የዘገየህ ምሕረትህና ታማኝነትህ የበዛ። አሜን። ቁጣ የዘገየ ምሕረትና ቸርነትህ ለቁጣ የዘገየ ምሕረትህና ታማኝነትህ የበዛ። ሚዩት አድርግልኝ ቲጂ። ጌታ ይባረክ። ምንድን ነው የሚለው? ምሕረትህ የበዛ። ከዛስ በኋላ ቁጣ ደግሞ ምን ያደረገ ይላል? የዘገየ። የትኛውን እግዚአብሔር ነው የሰማችሁ ያላችሁት? ይሄ በሰዎች ማንነት የተገለጠው ሰዎች ከኖሩበት ካደጉበት ተነስቶ የሚሰብኳችሁን እግዚአብሔር ወይስ በክርስቶስ ኢየሱስ የተገለጠውን እግዚአብሔር? መዝሙር 86 ምንድን ነው የሚለው? 86 15 ላይ ምን ይላል? ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋል፣ የክፉዎችን ማህበር ነፍሴን ፈለጓት። አቤቱ አንተ መሐሪና ሩሩ አምላክ ነህ፣ መዓትህ የራቀ። ከዛስ ምሕረትህ ምን ያደረገ? እውነትህም የበዛ። ይሄን እግዚአብሔር ነው የምሰብካችሁ፣ በክርስቶስ የተገለጠው
ቁጣው የራቀውን መዓቱ የራቀውን እንደ ኃጢአታችን ብዛት የማይከፍለንን በምህረቱና በቸርነቱ የፍቅሩን ጠል በራሳችን ላይ እየገለጠ ያለውን እግዚአብሔር ሮሜ 2 ላይ ይላል የቸርነቱና የምህረቱን የትዕግስቱን ምን አትፈታተኑ እያለ ይናገራል ጳውሎስ። አትፈታተኑ። ኦኬ። ከዛ እንዲላል ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣ በራስ ላይ ታከማቻል። ይሄ ለአማኝ የተጻፈ ነው አይደለም? ለማን የተጻፈ ነው? ኢየሱስ ክርስቶስን ሳይቀበሉ ኢየሱስ ክርስቶስን እንደ ግል አዳኝ ሳይቀበሉ እኛ የሙሴ ሕግ አለን ብለው እግዚአብሔር የገለጠውን መሲሁን ያልተቀበሉ ሰዎችን በደንብ አድርጎ ይናገራቸዋል። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። እርሱ ለእያንዳንዱ እንደ ስራ ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ይህንን ጥቅስ ብዙዎች እነ አክሊል እነ ልደተ ቃል ምን ብለው ይፈቱታል? በበጎ ስራ በመጽናት ምስጋናንም ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ስለዚህ የዘላለም ህይወት ያለው በበጎ ስራ ነው ብለው ይችን ጥቅስ ያነሳው ያለው በጎ ስራ ተብሎ በበጎ ስራ መጽናት ተብሎ እዚህ ጋር የተጠቀሰው መሲሁን ስለመቀበል ክርስቶስ ኢየሱስን ስለመቀበል ስራ ስለሚባለው ነገር እስቲ እናወራ። ስራ ስለሚባለው ነገር በደንብ አድርገን እናወራለን። አሁን ኦኬ፣ ስራ ስለሚባለው ነገር በደንብ አድርገን እናወራለን። ለምሳሌ ሮሜ ምዕራፍ 4 ላይ ሮሜ ምዕራፍ 4 ቁጥር 2 እስከ 5 በደንብ ስሙኝ። ሮሜ ምዕራፍ 4 ከቁጥር 2 እስከ 5 በደንብ ስሙ። ያዕቆብ ላይ አብርሃም በስራው ጸደቀ ይላል። ያዕቆብ ምዕራፍ 2 ላይ ሮሜ ምዕራፍ 4 ላይ ደግሞ ጳውሎስ ማለት አብርሃም ደግሞ በስራው አልጸደቀም ይላል። ሁለቱ ጥቅስ ስታያቸው ፓራዶክስ ይመስላሉ። እንዴት እንደሆነ ግን በደንብ ኤግዜጀሲስ እናድርግ እንተርጉም። ይኸውላችሁ ሮሜ ምዕራፍ 4 ቁጥር 2 ምን ይላል? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። ምን እያለ ነው? አብርሃም በስራ ጸድቆ ቢሆን፣ ስለዚህ በስራ አልጸደቀም እያለ ነው። ሮሜ ምዕራፍ 4 ቁጥር 2 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። ስለዚህ አሁን አብርሃምን ስታዩት እኔ እኮ በስራዬ ነው የጸደቅኩት፣ እኔ እኮ መልካም ነገሬ ነው የጸደቅኩት ብሎ ክሌም ማድረግ ይችላል። አሁን ግን እንዴት ነው የጸደቀው? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። አብርሃምን በስራ አልጸደቀም። ከዛስ ምን ይላል? መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ብዙ ጊዜ ነግሬያቸዋለሁ። ለምሳሌ እዚህ ጋር አጋፔ የለም። አሁን አጋፔ የለም አይደለ? እኔው በጣም የምንወደው እኛን ጸሎት ቲም በደንብ አትቀጥለጥ አድርገው የያዘውን አጋፔ። አሁን አጋፔ እዚህ ጋር የለም። ምን ልበላችሁ? አሁን አጋፔ እዚህ አለ ብላችሁ ቁጠሩ ብላችሁ ምንድን ነው የምትሉት? አጋፔ የለም አይደለ? ግን አለ ብላችሁ ቁጠሩ ብል የለም እኮ ግን አለ ብላችሁ መቁጠር። እግዚአብሔርም አብርሃም ጋር ሲመጣ አብርሃም ጽድቅ የለውም፣ ግንስ አለ ብሎ ራሱን ቆጠረለት። እግዚአብሔር የለውም እኮ ግንስ አለ ብለ ቆጠረለት። አብርሃም ያመነው ማን ነው? እግዚአብሔርን። እግዚአብሔርስ የቆጠረው ማን ነው? ለአብርሃም ራሱን እግዚአብሔር ለአብርሃም ቆጠረ። ያዕቆብ 2 ላይ ደግሞ ስትሄዱ አብርሃም በስራ ነው የጸደቀው ብለው ኦርቶዶክሳውያን የሚያነሱት ሀሳብ አለ። ያዕቆብ ምዕራፍ 1 ቁጥር 22 ያዕቆብ መልእክት ምዕራፍ 1 ቁጥር 22 በደንብ ስሙ። ያዕቆብ ምዕራፍ 1 ቁጥር 22 ያዕቆብ ምዕራፍ 1 ቁጥር ያዕቆብ ምዕራፍ 2 ቁጥር 21 ምዕራፍ 2 ቁጥር 21 ምን እንደሚል ስሙ። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አይደለም። ምን ይላል? በስራ የጸደቀ። መቼ ነው ይስሐቅን ያቀረበው አብርሃም? ይስሐቅ ተሰውቷል? ይስሐቅ እኮ አልተሰዋም። ስራ ብሎ እዚህ ጋር የተጠቀሰው የመስዋዕቱን በግ እግዚአብሔር እንደሚያዘጋጅ አምኖ ልጁን ለመስዋዕት አቀረበ። ይሄ ምን ይባላል? እምነት ይባላል። ይኸውላችሁ አብርሃም የጸደቀው ዘፍጥረት 12 ላይ ነው። ዘፍጥረት 12 ላይ ነው። ዘፍጥረት 12 ላይ ሳይሰዋ እግዚአብሔር አለ፣ አምላክ አለ፣ የሚሰማ የሚታደግ አምላክ አለ ብሎ አምኖ ሲወጣ እግዚአብሔር ጽድቅ አድርጎ ቆጠረለት። ሰርቶ ነው አይደለም። ከዛስ ከጸደቀ በኋላ ጽድቁን በስራ ገለጠው ነው መታዘዙን። እንዴት? የሰማይ ከዋክብት የምድር አሸዋ አድርግልሃለሁ ሲለው ብቻ ወጥቶ አላቆመም። የገዛ ልጄን ብሰዋም ያስነሳዋል ብሎ አምኖ ጽድቁን በእምነት ዲሞንስትሬት አደረገው። ዘ ዲሞንስትሬሽን ኦፍ ፌዝ ነው
የእምነት መገለጥ ነው የመጣው እንጂ የጽድቅ ስራ አይደለም የመጣው። ለምን ይስሐቅን ሲሰዋ ቢጸድቅ ኖሮ ዘፍጥረት 12 ላይ አብርሃምም አመነ ጽድቅም ሆኖ ተቆጠረለት አይልም ነበረ። ስለዚህ ዘ ዲሞንስትሬሽን ኦፍ ፌዝ ነው የምለው፣ ዘ ዲሞንስትሬሽን ኦፍ ፌዝ። እሺ አንድ ጥያቄ እዚህ ጋር አለ። ለምሳሌ ብዙ አልተማረም ይሄ ወንድማችን ጳውሎስ ደህንነታችንን በፍርሃትና በመንቀጥቀጥ እንፈጽም ይላል። እዚህ ጋር ደህንነታችንን እንፈጽም ያለው ምንድን ነው? በክርስቶስ ኢየሱስ የዳነውን ማንነት ያን ደህንነት በመንቀጥቀጥ በፍርሃት እንግለጠው። ደህንነት ሰው የሚሰራው አይደለም። በደንብ ስሙኝ፣ በደንብ ስሙኝ። መዳን በሌላ በማንም የለም ይላል መጽሐፍ። መዳን በሌላ በማንም የለም ማለት ራስህም አትድንም እያለ ነው። ኦኬ፣ ራስህም አትድንም። መዳን በሌላ በማንም የለም ካለ በማርያም የለም፣ በሚካኤልም የለም፣ በጳውሎስም የለም፣ በጴጥሮስም የለም፣ ደግሞ በአንተም የለም። በሌላ በማንም የለም፣ በማንም የለም። በመልካም ስራዬ ደህንነትን እፈጽማለሁ ሰራለሁ ብትል አትችልም። መዳን በሌላ በማንም የለም፣ በአንተ ራሱ የለም። በፍጹም አትችለውም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ፓራዶክስ የሚመስል ጥቅስ አለ እዚህ ውስጥ። የአይሁድም የአሕዛብም አምላክ እግዚአብሔር እንደሆነ ይናገራል። አሁን እዚህ ጋር ምንድን ነው ያለው? ሮሜ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ወደ ዋናው ሀሳባችን ቶሎ ስንመጣ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። በጎ ስራ ምንድን ነው? እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ማመን ነው። እግዚአብሔር በላከው በልጁ በክርስቶስ ኢየሱስ። እሺ ትጂ እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ማመን ነው። ለዛ ነው መጽሐፍ ቅዱስ ምንድን ነው የሚለው? የእግዚአብሔር ስራ ምንድን ነው? ምን እንስራ ሲሉ ስራ ይፈልጋሉ። ምን አለ? ስራውም በልጁ በክርስቶስ ኢየሱስ ምን እንድታደርጉ ነው? እንድታምኑ ነው። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ቁጣና መቅሰፍት ይሆንባቸዋል። ይሄ በማን ላይ ነው? አማኝ ባልሆኑ ሰዎች ላይ። ለእውነት የማይታዘዙ ለክርስቶስ ኢየሱስ የማይታዘዙ በክርስቶስ በማመን እንጸድቃለን ለማይሉ የአብርሃም ልጆች ነን፣ የአብርሃም ልጆች ነን፣ የሙሴ ልጆች ነን፣ በፍጹም መሲሁን አንቀበልም፣ የዮሴፍ ልጅና የማርያም ልጅ አንቀበልም በሚሉት ላይ ምን ይመጣል? መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞ በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ልጁን ለሚቀበሉ ምስጋና ይሆንላቸዋል። ከዛ በኋላ ከ12ኛው ምዕራፍ ደግሞ ምንድነው? ከቁጥር 12 እስከ 11 ያለው ነው። ከቁጥር 12 እስከ 16 ያለው ምዕራፍ 2 ከቁጥር 12 እስከ 16 እንዲህ ይላል። ይሄ ምንድነው የሚለው? ሕግን በመጠበቅ ሰው እንደማይጸድቅ ይናገራል። የትምህርቴ ወሳኝ ሀሳብ እዚህ ጋር ያለው ምን ይላል? ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና። በደንብ ስሙ። አሁን ወሳኝ የትምህርቱ ሀሳብ እዚህ ጋር ያለ ሕግ ምን ያደረጉ? ኃጢአት ያደረጉ። አሕዛብ ምንድን ነው? ሕግ አልተሰጠውም። ያለ ሕግ ግን ኃጢአትን ያደርጋል አደለ? በደንብ ስሙ። እዚህ ጋር ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ይጠፋሉ። አሕዛብ ምንድን ነው ያሉት? ኃጢአት ብንሰራ እንኳን እኛን የመጠየቅ መብት እግዚአብሔር የለውም እያሉ ነው። እግዚአብሔር ደግሞ በጳውሎስ በኩል ምን እያለ ነው? ያለ ሕግ ከተጻፈ ሕግ ውጭ ኃጢአትን ራሱ የሚያደርጉ ያለ ሕግ ይጠየቃሉ። በቤተ ክርስቲያን በኩል ሲኦል አለ። አዎ በእናንተ በኩል አለ፣ በእናንተ በኩል አለ። መግባት ትችላለህ ሲኦል ወዳጄ፣ መግባት ትችላለህ፣ መግባት ትችላለህ። እናንተ ጋር አሁን በኦርቶዶክስ ሲኦል አለ። ባይዘው በስራዬ የት ይሆን መግቢያዬ? ሲኦል ነዋ። በስራ የምትገባው በስራ እንኳን ገነት ቤተ መንግስት አገባም። ስለዚህ በቸርች በኩል ሲኦል ያለው ከወንጌል አማኞች ውጭ ባለው እንጂ እኛ ጋር በቸርች በኩል ምንድን ነው ያለው? የዘላለም ህይወት ነው ያለው። የገሃነብ ደጆች የማይችሏት ኦኬ፣ የሲኦልን ደጅ የሚሰብር ማን ነው? ጌታ ነው። ሃሌሉያ። እናንተ ጋር ነው ሲኦል ያለው። በእግዚአብሔር ፊት ህግን በደንብ ስሙ። አሁን እዚህ ጋር ምን እንደሚናገር ያለ ህግ ኃጢአት ያደረጉ ሁሉ ያለ ህግ ይጠፋሉና፣ ያለ ህግ ኃጢአት ያደረጉ ያለ ህግ ምን ያደርጋሉ? ይጠፋሉ። ያለ ህግ ይጠፋሉ። አሁን ለምሳሌ ህግ አልተሰጠንም ብላችሁ እንደፈለጋችሁ ኃጢአት ብታደርጉ ያለ ህግ ነው የምትዳኙት። የግድ ለመጠየቅ ህግ ያስፈልገናል የምትሉ ያለ ህግ ትጠየቃላችሁ። ከዛስ ህግም ላላቸው፣ ይህን ደግሞ ለአይሁድ ነው የሚናገረው። ምን እንደሚል ስሙ። ህግም ላላቸው ኃጢአት ያደረጉ ሁሉ በህግ ይፈረድባቸዋል። ህግም ኖሮት በህግ ኃጢአትን የሚያደርግ በህግ ይጠየቃል። ህግም ሳይኖር ኃጢአትን የሚያደርገው በህሊና ህግ ይጠየቃል። ማንም ሊጸድቅ አይችልም።
ለዛ ነው ሮሜ 3:23 ላይ ምን ይላል መሰላችሁ? ሁሉም ኃጢአትን ሰርተዋልና። ሁሉም ሲል ምን እያለ ነው? አሕዛብም የተጻፈ ሕግ ባይኖራቸው እንኳን በህሊናቸው የተጻፈ ሕግ አለ። ክፉና መልካሙ ምን እንደሆነ አይምሯቸው ራሱ ያውቁታል። ክፉና መልካም ምን እንደሆነ አይምሯቸው እያወቀ ኃጢአትን ለሚሰሩ በተጻፈ ሕግ አይደለም። ለምን? እነሱ የምጠይቅበት የተጻፈ ሕግ አይደለም፣ ያልተጻፈ ሕግ በሰው አይምሮ ውስጥ አለ። ክፉና መልካም ምን እንደሆነ ሙስሊም ያውቃል፣ ኦርቶዶክሱም ያውቃል፣ ጴንጤውም ያውቃል። ለምን? የተጻፈ ነገር ሳይኖር ህሊናችን ስንፈጠር እኛ ውስጥ ያለው ህሊና መልካምና ክፉ ምን እንደሆነ ህሊና ያውቃል። ስለዚህ የተጻፈ ሕግ እንኳ ባይኖራቸው ባልተጻፈ ሕግ በህሊናቸው ሕግ ይጠየቃሉ እያለ ነው። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ስለዚህ አይሁዳውያን ምንድን ናቸው? አይሁዳውያን ምንድን ናቸው? ሕግን ይሰማሉ፣ ሕግን ግን አያደርጉም። አይታችኋል? ሕግን ይሰማሉ፣ ሕግን ግን አያደርጉም። ከዛ ምን ይላቸዋል? ሕግ የሌላቸው አሕዛብ፣ ሕግ ያልተሰጣቸው አሕዛብ። እሺ ከባህሪያቸው የሕግን ትእዛዝ ሲያደርጉ ከባህሪያቸው ምን አይነት ባህሪ? ለእውነት የማይታዘዙ አመፀኞች የሆኑ ከዛስ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና የተጻፈ ሕግ እንኳን ባይኖራቸው አትግደል የሚለው ነገር ኦኬ፣ አትግደል የሚለው ነገር ምን አለ? የተጻፈ ባይሆን እንኳ በአይምሯቸው ውስጥ ምን አለ? መግደል ትክክል እንዳልሆነ ያውቁታል። መግደል ትክክል እንዳልሆነ ያውቁታል። ስለዚህ በተጻፈ ሕግ ሳይሆን በህሊናው ሕግ አሕዛብ ይጠየቃል። አሕዛብ እንዴት ሊሆን ነው ብላችሁ የምጠይቁ ሰዎች፣ አሕዛብ በህሊና ሕግ ይጠየቃል። ኖህ ጋር የተጻፈ ሕግ የለም፣ በህሊና ነው 120 ዓመት መርከብ ሰርቶ ዓለምን የኮነነው። የተጻፈ ሕግ የተሰጠው ሙሴ ጋር ነው ብራዘር። ኖህ ጋርም አብርሃም ጋር የተጻፈ ሕግ የለም፣ በህሊና ሕግ እያንዳንዱ በዚህ ምድር ላይ አንዳንድ ሰዎች እንዲህ አሁን እዚህ ሙስሊሞችስ እሺ ሌሎችስ ምናምን ብራዘር፣ ህሊናው መግደል ትክክል እንዳልሆነ ያውቃል። እግዚአብሔር ህሊና ሲፈጥር የአንድን ነገር መኖርና አለመኖር ሐቀኝነት በደንብ አድርጎ ዲስክራይብ የሚያደርግ ነው። ስለዚህ ማንም ሕግ ቢጻፍለት ባይጻፍ በህሊናው ሕግ ይዳኛል። እነርሱም ህሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ስራ ያሳያሉ። በልባቸው አትግደል። ሰው ስትገድል ትጸጸታል። እንኳን ሰው አይደለም የሆነ ፍጥረት እንኳን ስትገድል ትጸጸታል። ለምን? በህሊና ሕግ ትጠየቃለህ። ከዛስ ምን ይላል? ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በምፈርድበት ቀን ይሆናል። እስቲ ስለ ሕግና ስለ ጸጋ እናውራ። በጣም ኢንትረስቲንግ የሆነ በ15 ደቂቃ ውስጥ የሚጨርሰው ትምህርት ነው። 15 ደቂቃ ይቀረኛል ትምህርቱን ለመጨረስ። በ15 ደቂቃ ውስጥ ሕግና ጸጋ ምን እንደሆነ እንመልከት። ገላትያ ምዕራፍ 3 ቁጥር 22 ገላትያ ምዕራፍ 3 ቁጥር 22 በጣም ወሳኝ የሆነ የትምህርቱ አንኳር ሀሳብ እዚህ ጋር ነው ያለው። በደንብ ስሙኝ። የትምህርቱ አንኳር ሀሳብ እዚህ ጋር ነው ያለው። እንዳትሸወዱ፣ በደንብ ስሙኝ። ይህን ከሰማችሁ ታተርፋላችሁ። ከ15 ደቂቃ በኋላ እለቃችኋል፣ ታርፋላችሁ። ገላትያ ምዕራፍ 3 ቁጥር 22 ላይ እንዲህ ይላል፣ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል በማመን ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ሁሉን ዘግቶታል ማለት ምን ማለት ነው? አብርሃምንም ፈትኖ አልቻለው፣ ሙሴንም ፈትኖ አልቻለው፣ ኢሳያስም አልተቻለም። ሁሉም ከውጤት በታች ናቸው። ማንም ከሕግ በታች ወድቋል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ከዛስ እንዲህ ይላል፣ እምነትም ሳይመጣ ሊገለጥ ላለው እምነት አልመጣም። አንዳንድ ሰዎች አሁን ለምሳሌ እምነት ባይዘው በአዲስ ኪዳን ነው የመጣው። እምነት አዲስ ኪዳን ነው የመጣው ማለት ምን ማለት እንደው ታውቃለህ? የእምነት መንፈስ ሆኖ እምነት ወደ አንተ መጣ። አንተ በራስህ እምነት አይደለም የጸደቅከው፣ የእምነትን መንፈስ አካፍሎ ነው የጸደቅከው። ባይዘው እግዚአብሔር ጸጋ አዋጥቶ፣ እኛ እምነት አዋጥተን አልጸደቅንም። የእምነትን መንፈስ ራሱ ምን አደረገ? እግዚአብሔር ራሱ አካፈለን። በደንብ ስሙ። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ ኢየሱስ የሚያመጣ ሞግዚታችን ሆኗል። አሁን እዚህ ጋር ስሙ 24 ምንድን ነው የሚለው? እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ምን ይላል? ወደ ክርስቶስ ኢየሱስ የሚያመጣ ሞግዚታችን ሆኗል። አሁን አንዳንዴ ይህንን ጥቅስ ሰዎች ሲረዱ ምን ብለው ያምናሉ? ሕግ እየጎተተ ይዟቸው ወደ ክርስቶስ የመጣ የሚመስላቸው ሰዎች አሉ። ሕግ እየጎተተ ና እያለ ወደ ኢየሱስ የሚያመጣቸው የሚመስላቸው ሰዎች አሉ። በግሪኩ ይሄንን ቃል ስታነቡት ሕግ እየጎተተ ወደ ክርስቶስ አያመጣ። ወደ ክርስቶስ የሚያመጣ ምንድን ነው? አብ ነው የሚያመጣ።
ህግ ኃጢአተኛ መሆንን ነው የሚነግርህ። አትችልም፣ ኃጢአተኛ ነህ፣ በደለኛ ነህ ነው የሚልህ። ከዛስ ያንን በደለኛ ነህ ብሎ ህግ ሲያስቀምጠ አባት ይመጣል። ምን ይላል? ይኸውላችሁ አሁን ግሪኩም እንደሚል ታውቃላችሁ። ህግ ወደ ክርስቶስ ኢየሱስ እየጎተተ የሚያመጣ ነው አይደለም የሚለው፣ ክርስቶስ እስኪመጣ እንጂ ወደ ክርስቶስ የሚያመጣ አይደለም ነው የሚለው። ምን አልኩኝ? በአማርኛው ምንድን ነው የሚለው? ህግ እየጎተተ ወደ ክርስቶስ ኢየሱስ አመጣን ብለው ነው ሰዎች የሚያምኑት። ግሪኩን ስታነቡ ደግሞ ክርስቶስ እስኪመጣ ድረስ አገለገለ ነው የሚለው ህግን እንጂ ህግ ራሱ ወደ ክርስቶስ አንተን ማምጣት አይችልም። ለምን? ኃጢአተኛና በደለኛ እንደሆንክ ይነግርህና ጥያቄ ውስጥ ትገባለህ። ጥያቄ ውስጥ ስትገባ ደግሞ ኢየሱስ ይመጣና እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ይላል። ስለዚህ ግሪኩ ምንድን ነው? ህግ ክርስቶስ እስኪመጣ ድረስ በመካከል የገባ እንጂ ክርስቶስ ጋር የሚያመጣ አይደለም። ክርስቶስ ጋር የሚያመጣን ማን ነው? አብ ነው። መጽሐፍ ቅዱስ ምን ይላል? ሰዎችን ወደ ክርስቶስ የሚያመጣው እግዚአብሔር ነው። መጽሐፍ ቅዱስ ምን ይላል? አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም። ስለዚህ ወልድን ክርስቶስ ኢየሱስን የሚገልጥልህ መንፈስ ቅዱስ ወይም እግዚአብሔር አብ እንጂ ህግ አይገልጥልህም። ለምን? ህግን እንጠብቃለን፣ ህግ ተሰጥቶናል እኮ እያሉ እኮ እዚሁ ኢትዮጵያ ውስጥ እኮ እንደነሱ ነውረኛ እኮ ሰው የለም፣ ግን ህግን እንጠብቃለን ይላሉ። ብራዘር በመጽሐፍት የዘላለም ህይወት ያለ እየመሰላችሁ እነርሱን ትመረምራላችኋል። ዮሐንስ 5:39 ላይ እነርሱም ስለ እኔ የሚናገሩ ናቸው። ምንድን ነው? በመጽሐፍት ውስጥ ይፈልጋሉ። መጽሐፍ በፍጹም ወደ ክርስቶስ አያመጣህም። መጽሐፉን ብርሃን ሰጥቶ ገልጦልህ ወደ ክርስቶስ የሚያመጣ አብ ነው። ኢቭን ኢፍ አብን የሚገልጥልህ ወልድ ነው። ወልድን የሚገልጥልህ ማን ነው? አብ ነው። አብ ካልገለጠለት በቀር ወልድን የሚያውቅ የለም ይላል። ከዛስ በኋላ ደግሞ ወልድ ካልገለጠለት በቀር አብን ሊያውቅ የሚችል ማንም የለም። እስቲ ስለ ስራ እናውራ። እስቲ ስለ አዲስ ኪዳን ስራ 12 ደቂቃ ይቀረኛል። ስለ አዲስ ኪዳን ስራ አሁን ስለ ህግ አየን አይደለ? ስለ ስራ እንመልከት እስቲ። ኤፌሶን ምዕራፍ 2:8 ኤፌሶን ምዕራፍ 2 ቁጥር 8 ምን እንደሚል ተመልከቱ። በ12 ደቂቃ ውስጥ ነው የምንጨርሰው። አይዟችሁ። እንዲህ ይላል፣ ጸጋው በእምነት አድኗችኋልና። ምን ይላል? ጸጋው በእምነት ምን አድርጓችኋል? አድኗችኋልና። የትኛው ጸጋው ምን አደረገ? በእምነት አድኗችኋልና። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ባይዘወይ እግዚአብሔር ጸጋ አዋጥቶ እኛ እምነት አዋተን አልዳንም። የምንድንበትን እምነት ራሱ መጽሐፍ በሮሜ ምዕራፍ 4 ላይ የእምነትን መጠን ለእያንዳንዱ እንዳካፈለ ነው የሚለው። በራሳችን አምነን አይደለም። የማመንን ኃይል የእምነትን መንፈስ ምን አድርገን ነው? ተቀብለን ነው። ኦኬ። ኢየሱስ ክርስቶስ ጌታ ነው። ምን እንደሚል ስሙ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አሁን ይኸውላችሁ በስራ እንጸድቃለን የሚሉ ሰዎች ከታች ደነዝ፣ ሸዋሸዋ፣ ሌባ፣ ኡርጋጥ ብለው እየሰደቡኝ ነው። አያታችኋል? አይችሉትም። ለወጉ ነው በስራ እንጸድቃለን የሚሉት። አሁን ኦርቶዶክሳውያን እያንዳንዱ ኮሜንታቸውን ተመልከቱ። ስድብ ነው፣ እርግማን ነው። እነኝንን እነዚህ ናቸው በስራ እንጸድቃለን የሚሉት። አይታችኋል? ማንም ሰው ይሆናል በስራ ቢጸደቅ እንኳን ኦርቶዶክሳውያን አይጸድቁም። በስራ ቢጸደቅ ራሱ በፍጹም አይጸድቁም። ስራቸውን እያያችሁ ስድብ እየመረረህም ቢሆን ትሰማለህ ወዳጅ፣ ይሰማል። ጌታ ይባረክ። ከዛ በደንብ ስሙ። ወሳኝ ሀሳብ። እኛ ፍጥረቱ ነንና፣ እችን ብቻ ነው ተርጉሞ የሚጨርሰው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ በጌታችን በ10 ደቂቃ ውስጥ እፈታና እንጨርሳለን። ምንድን ነው የሚለው? እኛ ፍጥረቱ ነንና፣ የማን? የእግዚአብሔር። ከዛስ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አንደኛ ምንድን ነው? እኛ ፍጥረቱ ነን። ሁለተኛ እንመላለስበት ዘንድ። አሁን ወደ ዋናው ሀሳብ የምንሄደው ወዳጆቼ፣ ምን መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ። መልካሙ ስራ በአንተ የሚደረግ ሳይሆን እግዚአብሔር አስቀድሞ ሰርቶ የጨረሰው ስራ ነው። ዛሬ የሚገላግላቸውን ነገር ነው የምነግራቸው። ምንድን ነው የሚለው? እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ። መልካሙ ስራ በእግዚአብሔር የተዘጋጀ እንጂ በአንተ የተዘጋጀ አይደለም።
እግዚአብሔር አዘጋጅቶ ጨርሶታል፣ ሰርቶ ጨርሶታል። አንተ የተዘጋጀን ነገር ለማድረግ የተፈጠርክ ነህ። አንተ የተዘጋጀን ነገር ለማድረግ የተፈጠርክ ነህ። የተሰራን ነገር ድጋሚ መስራት አይቻልም። ለምን? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ነው የሚለው። በመልካም ስራ ጸድቃለሁ የሚል ሰውዬ። እኛ የተፈጠርነው በራሳችን መልካም ስራ ለመስራት አይደለም፣ አስቀድሞ እርሱ ላዘጋጀውን መልካም ስራ እንመላለስበት ዘንድ ነው። የምንሰራው ነገር አለ። በደንብ ስሙኝ። የምንሰራው ግን የእኛ የእጅ ስራ ውጤት አይደለም። የትኛውን ነው የምንሰራው? እግዚአብሔር አስቀድሞ ያዘጋጀውን ስራውን ነው የምንሰራው። ዳግመኛ ፈጠረን ካለ ምንድን ነው የሚለው? አሁን ለምሳሌ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ ምን አደረገን ይላል? በክርስቶስ ኢየሱስ ፈጠረን ይላል። በክርስቶስ ኢየሱስ ፈጠረን ማለት ምን ማለት ነው? ቀድሞ የተፈጠረው እግዚአብሔር ያዘጋጀው መልካሙን ስራ መስራት ስላልቻለ ዳግመኛ በክርስቶስ አዲስ አድርጎ ፈጠረን። አዲስ አድርጎ በክርስቶስ የፈጠረን ለምንድን ነው? መስራት አንችልም ነበረ። መስራት እንድንችል አድርጎ ስራውን ብቻ አይደለም ያዘጋጀው፣ ስራውን መስራት የምንችልበትንም አቅም ለመስጠት በክርስቶስ ኢየሱስ ፈጠረን። በደንብ ስሙ። ዳግመኛ ፈጠረን ካለ ምን ማለት ነው? የመጀመሪያው መስራት አልቻለም። የመጀመሪያው እንዲንከባከብ እንዲሰራ እግዚአብሔር አምላክ በኤደን ገነት አስቀምጦታል። ምን? እግዚአብሔር የመጀመሪያውን አዳም ሲያስቀምጠው ሁሉን ነገር ሰርቶ ጨርሶ ነው። ኢቭን ኢፍ እግዚአብሔር ከስራው አርፎ ነው አዳምን ያስቀመጠው። እግዚአብሔር ሰርቶ ባዘጋጀው በጨረሰው ነገር ግን በዛ መመላለስ አልቻለም። አሁን መጽሐፍ ቅዱስ የሚለው እንመላለስበት ዘንድ እንጂ እንሰራበት ዘንድ አይደለም የሚለው። ምንድን ነው የሚለው? እንመላለስበት ዘንድ። ምን? ለምሳሌ ዋና ሰርተን ዋና ውስጥ እንዋኝበት ዘንድ ማለት ነው። ዋናውን ያዘጋጀው ማን ነው? ባለቤቱ። አሁን ምንድን ነው? እንመላለስበት ዘንድ ነው ያለ። እንመላለስበት ዘንድ ያለውን ስራ ቀድሞ የሰራው ማን ነው? እግዚአብሔር ነው። ስለዚህ በመልካም ስራ ይጸድቃሉ የምትለው አንተ ማን ነህ? በደንብ ስሙ። የምንሰራው ግን የእኛ ስራ ውጤት አይደለም። ዳግመኛ ፈጠረን ካለ የመጀመሪያው መስራት አልቻለም። ኦኬ፣ መስራት የምንችልበት አቅም አሁን ፈጠረን ስንል ምንድን ነው? መስራት የምንችልበትን አቅም ምን አደረገን? ሰጠን። እንደ ዶቼ ዌሌ ሬዲዮ ነው ማየው የእናንተ ስድብ። አሁን እናንተ ቅዱስ ስርዓት አሁን የእናንተ ስድብ፣ በእናንተ ስድብ ብቆም 4 ዓመት አልቆምም ነበር። በላይ እሳት ተፋባለሁ። በላይ አናት እስኪነድ ድረስ የእውነትን ቃል እሰብካለሁ። እኔ አሁን በአንተ ስድብ ምቆም መስሎን ተሳድበ ስድብ ገርበ 2012 የሰደብክ 2018 የተሳደብክ ደክሞ ትተኛለህ። አንዳንዱ ደክሞ ደክሞ ይተኛል። ሰድቦ ምንም አይሰማውም። ለምን? መንፈስ ቅዱስ ውስጡ የለም። እግዚአብሔርን የራሱን የሃይማኖቱን እግዚአብሔር የሚያስከብረው እንዴት አድርጎ ነው? ተሳድቦ ሊያስከብር ነው። እኛ እኮ ሰድበን ይቆጨናል። ለምን እንላለን? ለምን? መንፈስ ቅዱስ ውስጥ ይችላል። ይሄ ተሳድቦ ማለት ነው። ዝም ነው የሚለው። ለምንድን ነው? ውስጡ የለም መንፈስ ቅዱስ። ተሳድቦ ደስተኛ ነው። ምንም የሚወቅሰው ነገር የለም። እኛ ግን ኔጌቲቭ ነገር ተናግረን ወይኔ ባላልኩ እንላለን። እግዚአብሔር የተባረከ ይሁን። አሁን ምንድን ነው የሚለው? አስቀድሞ እግዚአብሔር ለአዳም ሁሉን ነገር ሰርቶ ጨርሶ ማለት ነው። ሁሉን ሰርቶ ጨርሶ አዳም ማስተዳደር አቃተው። አዳም የተመረጠው ለመጠበቅ ነው፣ ለመስራት አይደለም። 8 ደቂቃ ይቀረኛል። አዳም የተፈጠረው ለምንድን ነው? ለመጠበቅ ነው፣ ለመስራት አይደለም። ለምን? እግዚአብሔር ገነትን ኦልሬዲ ሰርቶ ሰጥቶታል። አሁንም በሐዲስ ኪዳን ልክ ለአዳም ሁሉን ነገር ሰርቶ ጨርሶ ባለቀ በተጠናቀቀ በውበት መደምደሚያ በሆነው በኤደን ገነት እንዲጠብቅ ብቻ ነው ያስገባው። አሁንም እኛን በክርስቶስ ኢየሱስ ያስገባበት ስፍራ ኢየሱስ ሰርቶ የጨረሰውን እንመላለስበት ዘንድ ነው እንጂ ኢየሱስ የሰራውን ደግመን እንድንሰራ አይደለም። አንችልም። እኛ አዳም የተጠራው ተሰርቶ ያለቀውን እንዲጠብቅ ነው። እኛም የተጠራ ነው በክርስቶስ ኢየሱስ የተሰራውን እምነት እንጠብቅ ዘንድ፣ እንመላለስበት ዘንድ፣ ለእርሱ የሚገባ ህይወት እንኖር ዘንድ ነው እግዚአብሔር የጠራ ነው። ኤርምያስ 18:2 ላይ
ኤርሚያስ 18 ትንቢተ ኤርሚያስ ምዕራፍ 18 ቁጥር 2 8 ደቂቃ ነው የቀረኝ ወዳጆች። ትንቢተ ኤርሚያስ ምዕራፍ 18 ቁጥር 12 ላይ ወደ ሸክላ ሰሪ ውረድ ይለዋል። እስቲ ላንብብላችሁ የመጨረሻ ጥቅስ ኤርሚያስ 18 ላይ ምን እንደሚል ስሙ። ከእግዚአብሔርም ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ከዛስ ወደ ሸክላ ሰሪው ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበረ። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ቀድሞ እየሰራ ያለው ዕቃ 7 ደቂቃ ይቀረኛል። ቀድሞ እየሰራ ያለው ዕቃ ምን አደረገ? እነሆም ስራውን በመንኮራኩር ላይ ይሰራ ነበረ። ከጭቃም ይሰራ የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። በሸክላ ሰሪው እጅ ምን ሆነ? ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራ። ሃሌሉያ! ኢየሱስ ጌታ ነው። ያ ሸክላ ሰሪ ቀድሞ ያን ሸክላ ሲሰራ ለሆነ ዓላማ ነበር ይሰራ የነበረው። ያ የተሰራው ሸክላ ግን ለተፈለገው ዓላማ አልዋለም። ግን የሚገርማችሁ ነገር ያ ሸክላ አይጠቅምም ብሎ አሽቀንጥሮ አልጣለው። ሃሌሉያ! አይጠቅምም ያ ሸክላ ብሎ አሽቀንጥሮ አልጣለው። ምን አደረገ? ደግሞ ምን አደረገው? ሰራው። ያንን የቀደመውን አዳም አይጠቅምም፣ አይረባም፣ እኔ ለሰጠሁት ዓላማ ገነትን የተንከባከበ አልቆይም አላለም። ዳግመኛ ሸክላ ሰሪው ያ የወደቀውን አዳም በዳግመኛ በክርስቶስ ኢየሱስ ፈጠረው። ያንን በመልኩና አምሳል የፈጠረው ለእርሱ ዓላማ መኖር አልቻለም። መጣና ኤፌሶን ምዕራፍ 1 ቁጥር 3 ላይ በመንፈሳዊ በረከት ባርኮት፣ በሰማያዊ ስፍራ ባርኮት በክርስቶስ ኢየሱስ ፈጠረው። 2 ቆሮንቶስ ምዕራፍ 5:17 ላይ ማንም በክርስቶስ ቢሆን ምን አድርግ? አዲስ ፍጥረት ነው። አይታ ሸክላ ሰሪው አይጠቅምም አይረባም ብሎ አዳምን ወደ ጨለማ አልከተተውም። ይልቁኑ በራሱ መስራት ስላልቻለ በአዲስ ኪዳን በክርስቶስ ኢየሱስ ፈጠረውና ለእርሱ የሚመች ዕቃ አድርጎ ዳግመኛ ይሰራል። እግዚአብሔር ይሄ ነው። ሰው የጣለውን ሰው አይረባም አይጠቅምም ያለውን ከእንደገና ለክብሩ ዳግም እድል ሰጥቶ የሚያቆም አምላክ ነው። አይታችኋል። ከጭቃ የሚሰራ የነበረው ሸክላ በሸክላው እጅ ሰሪ ተበላሸ። ሸክላው ደግሞ ሰሪው የማይረባ ብሎ አልጣለው። ምን አደረገው ይላል። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። አሮጌውን አዳም አሽቀንጥሮ አልጣለው። ምን አደረገው? የአሮጌው አዳም በመብላት ባለመታዘዝ ቢወድቅ በኋለኛው አዳም በክርስቶስ ኢየሱስ መታዘዝ ዳግመኛ ፈጠረው። ሸክላ ሰሪው እግዚአብሔር እንደፈለገ አድርጎ ይስራን። አሜን ሃሌሉያ። ይኸውልህ ደካማ የሆነ ሰው እኮ ነው በአንተ ተስፋ የሚቆርጠው። ኃያሉ እግዚአብሔር ግን በአንተ ተስፋ አይቆርጥም። ታውቃለህ አይደል? ኃጢአተኛው ሰው እኮ ነው አንተ ላይ የሚፈርደው። ንጹሑ እግዚአብሔር ግን አንተ ላይ አይፈርድም። ሰው ኃጢአተኛ ሆኖ ከፈረደብህ እግዚአብሔር ንጹሕ ፍክት ጥርት ጽድት ያለው እግዚአብሔር ደግሞ በአንተ ተስፋ አይቆርጥም። እነግራችኋለሁ፣ ሰው በእናንተ ተስፋ ቢቆርጥ፣ ሰዎች ቢጠሏችሁ፣ ሰዎች አሳልፎ ቢሰጧችሁ፣ ሰዎች እናንተን አይረቡም አይጠቅሙም ቢሏችሁ፣ ወዳጆቼ እነግራችኋለሁ እናንተ የምትጠቅሙ የምትረቡ ናቸው። ለምን? ሸክላ ሰሪው እንደፈለገ አድርጎ ዳግመኛ ለክብሩ ምን ያደርጋችኋል? ያቆማችኋል። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው ሰው ሲበላሽ ያንኑ ሰው በክርስቶስ ኢየሱስ ድጋሚ እግዚአብሔር ፈጠረው። ሲፈጥረው ግን 6 ደቂቃ ይቀረኛል። ያንን ሰው ሲፈጥረው ግን ምን አደረገ? ሄዶ እንዲሰራ ሳይሆን አስቀድሞ የሚያስፈልገውን ነገር ሰርቶለት፣ በደንብ ስሙ። ዳግመኛ አዲስ ፍጥረት አድርጎ እግዚአብሔር ሲፈጥረን እኛ ራሳችን እንድንሰራ ሳይሆን አስቀድሞ ለእኛ የሚያስፈልገውን ነገር ሁሉ በክርስቶስ ኢየሱስ ሰርቶ ጨረሰና ደግመ ኑሮው ነው ያለው። ተመላለስበት፣ ተምነሽነሽበት ነው ያለ። ለምን? የክርስቶስ ኢየሱስ ህይወት በክርስቶስ ኢየሱስ ጸጋና አቅም የምንደግመው ህይወት ነው። 5 ደቂቃ ይቀረኛል፣ አይዟችሁ። የክርስቶስ ኢየሱስ ህይወት በክርስቶስ ኢየሱስ ጸጋና አቅም ምንድን ነው? ስራው ተሰርቷል። አሁን የጽድቅ ስራ በክርስቶስ ኢየሱስ ተሰርቷል። የእኛ ስራ ምንድን ነው? የጽድቅ ፍሬ ነው። አሁን እግዚአብሔር ምንድን ነው ያለው? እንድንሰራው አይደለም ያለው፣ እንመላለስበት ዘንድ። ስራ ከውድቀት በኋላ የመጣ ነገር ነው። ባይዘው
ምናልኳችሁ ስራ ከውድቀት በኋላ የመጣ ነው። ከውድቀት በፊት ስራ አልነበረም የነበረው። አዳም ስራ ሳይሆን ጠብቅ ነው የተባለው። ከኔ ጋር ናችሁ? ምንድን ነው የተባለው? አዳም ስራ ሳይሆን ምንድን ነው የተባለው? ጠብቅ ነው የተባለው። ስለዚህ አዳም ስራ ሳይሆን ጠብቅ ነው የተባለው። ምን ጠብቅ? የተሰራውን ጠብቅ። እኛስ በክርስቶስ ኢየሱስ ተሰርቶ ያለቀውን መዳን፣ በክርስቶስ ኢየሱስ ተሰርቶ የተጠናቀቀውን ይህንን ህይወት ኑሩት፣ ግለጡት። የጽድቅ ፍሬ በእናንተ ላይ ይገለጥ። ጴጥሮስ ምንድን ነው ያለው? በሁለተኛ ጴጥሮስ ላይ እግዚአብሔርን ለመምሰልና ለህይወት የሚጠቅመውን ነገር ሁሉ ስለሰጠን። አሁን እግዚአብሔርን መምሰል ከራስህ ተነስተ አይደለም እግዚአብሔርን የምትመስለው። ምን ማለት ነው? እግዚአብሔርን እንድትመስል ራሱ እግዚአብሔር ለህይወትና እርሱን ለመምሰል አቅም ሰጥቶሃል። ምን እያልኩ መሰለ? ዘሩ ኢየሱስ ነው። ለዛ ዘር ምላሽ ከሰጠ በአንተ ህይወት ላይ ፍሬ ይወጣል። ለምን? አቮካዶ ዘርተ ማንጎ አይወጣም። የስንዴ ቅንጣት ሆኖ የወደቀው ወደ ሞት ማን ነው? ኢየሱስ ነው። ኢየሱስን ከተቀበልክ ኢየሱስ በአንተ ውስጥ ፍሬ ያፈራል። ስለዚህ ምንድነው? አስቀድሞ ያዘጋጀው ማን? እግዚአብሔር አስቀድሞ ያዘጋጀው መልካም ስራ አለ፣ በሰው ያልተዘጋጀ፣ በሰው ያልተሰራ። እግዚአብሔር አስቀድሞ ራሱ ሰርቶ የጨረሰው መልካሙ ስራ። ያንም መልካሙ ስራ በእኛ ህይወት ላይ ምንገልጥንን እንጂ ክርስቶስ ሳይሰራ ያስቀረው፣ እኛ ክርስቶስ ኢየሱስን ወክለን ሰርተን በእግዚአብሔር ፊት ጽድቅ የሚሆንልንና በእግዚአብሔር ፊት አቅርቦት የሚሆንልን ነገር የለም። ኢየሱስ ሰርቶ ሳይሰራ ያጎደለው ነገር አለ። ኢየሱስ ሰርቶ አብን ያላረካበት ጉዳይ አለ። ስለዚህ ኢየሱስ ሲደመር የኔ ስራ ስትል እግዚአብሔር ምን ይላል? የሞተ ስራ ይላል። ምን ማለት ነው ታውቃለህ? ኢየሱስ ሰርቶ ያላሟላው አለ። እግዚአብሔር ያረካበት ነገር አለ። ስለዚህ እግዚአብሔር እንዲረካበት እኔም ልስራ ስትል ምን ይባላል? የሞተ ስራ ዴድ ወርክ ይላል። ኢየሱስ በሰራው ላይ ሲጨምር I'm gonna say for you guys this Jesus plus nothing is grace። ጸጋ ምንድን ነው? ኢየሱስ ሲደመር ምንም ይሆናል ጸጋ። What is grace? The meaning of grace. Jesus plus nothing is grace። ኢየሱስ ላይ ጸሎታችን ሳይጨመር፣ ኢየሱስ ላይ ጾማችን ሳይጨመር፣ ኢየሱስ የሰራው ስራ ላይ የኛ መልካም ውሎ፣ የኛ ሰኞ ማክሰኞ ሳይጨመር ኢየሱስ ብቻውን ጸጋ ነው። ጸጋ ማለት ሰው የማይችለው፣ ሰው ማድረግ የማይችለው የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ሰርቶ ቴተለስታይ ያለው ተፈጸመ ያለው ስራ። ባለፈው ናድ የካፈለችን ቪዲዮ አለ አይደለ? ዋትሳፕ ላይ አንደኛው ቴተለስታይ ተፈጸመ ኢየሱስ ያለው በሳይንስ በሚሊተሪ ሳይንስ ቴተለስታይ የሚለው ኢየሱስ ተፈጸመ ያለው በሚሊተሪ ሳይንስ ምን ይባላል? ጦርነቱ ተፈጽሞ አልቋል፣ ድልን ምን አድርገናል? ተቀዳጅተናል ሲሉ ምን ይላሉ? የግሪክ ሮማን ወታደሮች ጦርነት ይሄ የሆነን አገር ተቆጣጥረው ሲጨርሱ ምን ይላሉ? ቴተለስታይ ይላሉ። ምን አድርጓል? ጦርነቱ በአሸናፊነት ተጠናቋል ይላሉ። አካውንታንቶች ደግሞ ምን ይላሉ? ሂሳቡ በትክክል ወጪም ገቢም ሁሉ ተጣርቶ ትርፉ ሁሉ ተጣርቶ ሂሳቡ ተወራርዷል ሲሉ ምን ይላሉ? ቴተለስታይ ይላሉ። ከኃጢአት አንጻርስ ኢየሱስ ለሕግ የሚያስፈልገው ለኃጢአት የሚያስፈልገውን ሁሉ በመስቀል ላይ ሰርቼ ፈጽሜዋለሁ። ስለዚህ ከዚህ በኋላ እናንተ የምታወጡት ፔን የለም። እናንተ ምንድን ነው? በተከፈለ ዋጋ ለዋጋው የሚገባ ህይወት እየሰጣችሁ የምትኖሩ እንጂ ለኃጢአት ዋጋ የከፈልኩት እኔ ነኝ። ሕግ የሚፈልገውን የጽድቅ መስፈርት አሟልቼ የእግዚአብሔርን ፍላጎት አርክቼ የሰውን ጉለት ሞልቼ በእግዚአብሔር ፊት ሞገስ የሆንኩላችሁ እኔ ነኝ። ካላስ ሀቢቢ አቋል ማሰላማ ይላል አረብ። ሰላም ግባ። ኢየሱስ ክርስቶስ ጌታ ነው። 4 ደቂቃ ይቀረኛል። ሃሌሉያ። ስለዚህ ወዳጄ መጠበቅ ምን ማለት ነው? ለምሳሌ አዳምን ጠብቃለሁ በተሰራ ነገር ላይ። መጠበቅ ምን ማለት ነው? ተሰርቶ ባለቀው ነገር ላይ እምነታችሁን ጠብቁ። የተቀበላችሁትን ህይወት ምናምንቴ አታስደርጉት። ዩ ሃቭ ቱ ቢ ሲሪየስ በክርስትና ላይ። ችግር የለውም እንዲህ ብናደርግ ችግር ኖ በፍጹም። የተቀበልኩት ህይወት በነፃ ቢሆንም ጌታ ኢየሱስ ዋጋ ከፍሎበታል። ክርስትና የዛፍ ህይወት ነው።
ጸድቄያለሁ እያሉ መጽደቅንና ማፍራትን የሚገልጥ ህይወት ሳያሳዩ ችግኝ ሆኖ መኖር አይደለም። ጽድቅ ምንድን ነው? ዛፍ መሆን ነው፣ ማፍራት ነው። የእናንተ እግዚአብሔርን መፍራት ሌላ ሰው ላይ መጋባት አለበት። የሆነ ሰው ኃጢአት እየሰራ የሆነ ሰው በሆነ በማይረባ ነገር ውስጥ ሲመላለስ እናንተን ሲያይ እንዴ ናርዲ መጣች ብሎ ማቆም አለበት። ክርስትና የችግኝ ህይወት ሳይሆን የምን ህይወት ነው? የዛፍ ህይወት ነው። ሌሎች መጠለያ፣ ሌሎች ታዛ መሆን ነው። 3 ደቂቃ ቀረኝ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወዳጆቼ በህይወት ላይ ተግባራዊ እንዲሆን ፍቀድ። ትችላለህ። ትዕግስት ባይዘው እንችላለን። ለምን? ዘሮ አላ ትዕግስት የመንፈስ ፍሬ ነው። የመንፈስ ስራ እኮ አይልም፣ ታውቃላችኋል። የመንፈስ ፍሬ ለምን? ስራው በክርስቶስ ኢየሱስ ተሰርቶ አልቋል። ሃሌሉያ! ኢየሱስ ክርስቶስ ጌታ። የህግ ስራ ምን ማለት ነው? እችን ተናግሬ ልጨርስ። የህግ ስራ ከዛ ስለ መማፀኛ ከተማ ሮብለት እንዴት እንደምንማማር በኢየሱስ ስም እችን ተናግሬ ልጨርስ። የህግ ስራ አንደኛ ህጉን በመፈጸም ይህን ሁለቱን ነገር ተናግሬ በ3 ደቂቃ ውስጥ የሚጨርስ የህግ ስራ ህጉን በመፈጸም ከእግዚአብሔር ዘንድ ተቀባይነትን ሞገስን ለማግኘት መኖር። ህግ በሁለት መንገድ ነው የሚፈታው። አንደኛ ህጉን በመፈጸም ህጉን ከመፈጸማችሁ የተነሳ በረከትን ለማግኘት መፍጨርጨር። ለምን? በህጉ መፈጸም ውስጥ በረከት ስላለ። ዘዳግም 28 ላይ የዚህን ህግ መጽሐፍ የፈጸመ የምድርን በረከት ይበላል። ሁለተኛው የህግ ምልከታ ወይም የህግ ስራ ምንድን ነው? የተነገረውን ነገር በማድረግ በረከትን ለመቀበል መዘጋጀት ነው። አንደኛው። ሁለተኛው ምንድን ነው? ህጉን ባለመጠበቅ። በደንብ ስሙኝ። ሁለተኛው መልክ ህጉን ባለመጠበቅ ከሚገለጠው የእግዚአብሔር ቁጣ ለማምለጥ የሚደረግ ነገር ነው። አንደኛ ህጉን በመጠበቅ የሚገኘውን በረከት ለማግኘት፣ ሁለተኛ ህጉን ባለመጠበቅ ከሚገለጠው እርግማን ለመዳን መፍጨርጨር ማለት ነው። ገብታችኋል? አንደኛ ህጉን በመጠበቅ ከህጉን መጠበቅ ከሚያመጣው ትሩፋት ወይም በረከት ተካፋይ ለመሆን፣ ሁለተኛው ህጉን ባለመጠበቅ ለህጉ ባለመታዘዝ ከሚመጣው እርግማን ማምለጫ ነው። ህጉን ደግሞ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 8:6 ላይ ስጋ ለእግዚአብሔር ህግ መገዛት ተስኖታል ይላል። ስለዚህ ህግና ነቢያትን የፈጸመ እኔና መሲ መፈጸም ያቃተንን እኛን ወክሎ መስቀል ላይ ፈጽሞ የእሱ መፈጸም እኛ እንደፈጸምን አድርጎ እግዚአብሔር ተቀበለን። ኦኬ፣ እግዚአብሔር ተቀበለን። እሺ፣ 2 ደቂቃ ቀረኝ። 2 ደቂቃ አይዟችሁ፣ ደክሟችኋል። 2 ደቂቃ ባይዞ ከመስበክ በላይ ቁጭ ብሎ መስማት ነው የሚያደክመው። አይኖ ጋይስ፣ ግን እናንተ የተባረካችሁ ናችሁ። ለምን? የዘራችሁትን ታጭዳላችሁ። ዛሬ ቁጭ ብላችሁ ሰምታችኋል። ነገ የሚሰማችሁ እልፍ ትውልድ እግዚአብሔር ይሰጣችኋል። አሜን ነው። አሌሉያ። ገላትያ 3 የመጨረሻ ጥቅስ፣ ገላትያ 3 ምዕራፍ 22። ገላትያ 3 ምዕራፍ 22 ምን ይላል? ገላትያ ምዕራፍ 3 ቁጥር 22 ነገር ግን በኢየሱስ ክርስቶስ ከማመን የሆነው ተስፋ። በደንብ ስሙ፣ የመጨረሻ ሀሳብ ነው። ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃሉ እንዴት ነው? ከማመን ነው። ባለፈው ሮሜ ምዕራፍ 1:16 ላይ የእግዚአብሔር ጽድቅ ከእምነት ወደ እምነት ነው የሚገለጠው ነው ያለው። የእግዚአብሔር ጽድቅ ከእምነት ወደ ስራ አይገለጥም። በስራ ጀምረን በጽድቅ ማለት በእምነት ጀምረን በስራ አንቀጥልም። ሮሜ ምዕራፍ 1:17 ምንድን ነው? የእግዚአብሔር ጽድቅ ከእምነት ወደ እምነት ነው። በእምነት ጀምረን በስራ አንቀጥልም። አሜን። ከዛ ምን ይላል? ነገር ግን በኢየሱስ ክርስቶስ በማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ከኃጢአት በታች ሁሉን ዘግቶታል ማለት ማንም ህግን ለመፈጸም ማንም ደግሞ ኃጢአትን ለማስተሰረይ የሚገባ ነገር ማንም ምን ሊያደርግ አልቻለም? መፈጸም አልቻለም። ከኃጢአት በታች ሁሉን ዘግቶታል። ሁሉም አቅም የለውም። እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበር። እምነት አልመጣም። ከዛ በፊት ሰዎች በራሳቸው እምነት ነበር የሚኖሩት። አሁን ደግሞ ማመን እንድንችል ራሱ የእምነትን መንፈስ አካፍሎ መጽሐፍ ቅዱስ በሮሜ ምዕራፍ 4 ላይ እንደሚናገር ምንድን ነው የሚለው? የእምነትን መንፈስ ለእያንዳንዱ እንዳካፈለ
ያንተ እምነትማ የሚያድንህ ቢሆን ኖሮ እኮ ብራዘር፣ አንዳንዴ ቤት ኪራይ ስታጣ የለህማ ትላለህ። ስለዚህ የለህማ ስትል እምነት ተሟጦ ያልቃል። ግንስ መጽሐፍ ቅዱስ ምን ነው? እምነትህ እንዳይጠፋ ስለአንተ ማለድኩ። እምነትህ ሊፍታፕ እያደረገ የእምነት መንፈስ እየሰጠ በሞተው ነገር ላይ እንድታምን እግዚአብሔር ልክ ቢሊግራም አንተ ቢሊግራም ምንድን ነው ሙድ የምትይዘው አሉት። ምንድን ነው እኔ ሙድ የሚይዘው ምናምን አሉት። አንተ ዮናስ አሳ አንባሪ ሆድ ውስጥ ገባ ምናምን ብለው ሲዋሹ ትሰማለህ እንዴ ምናምን ሲሉት ዮናስ አሳ አንባሪ ሆድ ውስጥ ገባ የሚለውን አላመናችሁም? እኔ የሚገርማችሁ አሳ አንባሪው ራሱ ዮናስ ሆድ ውስጥ ገብቷል ቢለው አምናለሁ አለ። መጽሐፍ ቅዱስ ካለኝ አለ አምናለሁ አለ። ዮናስ አሳ አንባሪ ውስጥ ሆድ ውስጥ ገብቶ አይደለም፣ አሳ አንባሪው ራሱ የዚች ትንሹ አንጀት ውስጥ ራሱ ብትገባ እኔ መጽሐፍ ቅዱስ ካለ አምናለሁ አለ። ኢየሱስ ክርስቶስ ጌታ ነው። ከዛ ምን ይላል? እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። በደንብ ስሙ። ኮንኮርዳንስ ቨርዥን የሚባል አለ። ኮንኮርዳንስ ቨርዥን መጽሐፍ ቅዱስ እንግሊዝኛው ኢንድ ነው የሚለው፣ ወደ ክርስቶስ ኢየሱስ የሚያመጣ ሞግዚታችን ነው ነው የሚለው። የሚያመጣ ኢንድ ነው የሚለው እንግሊዝኛው። ኮንኮርዳንስ ቨርዥንን ስትመለከቱ ደግሞ ኤክስፓየርድ ነው የሚለው። ሕግ ወደ ክርስቶስ ኢየሱስ ሊያመጣን አይችልም። ኤክስፓየርድ ነው። ወተት ታውቃላችሁ፣ ያድናል አይደለም? መርዝ ምናምን በረኪና ሲጠጣ ያድናል አይደለም? ስኩል ማስተር የስ ፔዳጋጎስ ላቭ ፕሪቬልስ ተባረክ። ስኩል ማስተር ፔዳጋጎስ። ስኩል ማስተር ማለት ምንድን ነው? ሞግዚት ነው። የእኛ ሀገር ሞግዚት ተማሪዎችን ምን የሚያደርግ ነው? ያስተምርና ልጆችን ማለት ይሄ ሲሸኑ የሚጠርግ ዳይፐር የሚያደርግ ውጭ ሀገር ላይ የሚሰሩ የተከበረ ስራ ነው። ሁሉም ሰው የሚሰራው ስራ። ትላልቅ ሰዎችም ህፃናት ላይ ሞግዚቶች ምንድን ነው? አፋቸውን እስኪፈቱ ለትምህርት ቤት ዝግጁ እስኪሆኑ ድረስ ሞግዚቶች ምን ያደርጋሉ? ያሳድጋሉ። የአይሁድ ስኩል ማስተር ወይም ፔዳጋጎስ ግን ምንድን ነው? አንድን ልጅ ለትምህርት ቤት መማር፣ መናገር፣ እያንዳንዱን ትምህርት ጭምር ነው የሚያስተምረው። ስለዚህ ህግ ምንድን ነው የሚያደርገው? ስለ ኃጢአት ይነግርህና ምን ያደርጋል? አዳኝ እንደሚያስፈልግ ነው የሚነግርህ። አንድ ፔዳጋጎስ ወይም ስኩል ማስተር አንድን ልጅ ካስጠናና ካስተማረ በኋላ 1 ዓመት ካስጠና መጨረሻ ሲወጣ ነው የሚከፈለው። እስራኤል ላይ 2 ዓመት ካስጠና የ2 ዓመቱ ተጠራቅሞ መጨረሻ ላይ ነው የሚከፍሉት። በየወሩ አይከፍሉም። ልጃችሁን ለትምህርት አብቅተው በትምህርትም በሁሉም ነገር ምን ያደርጋሉ መሰላችሁ? ኢኩብድ ካረጉ በኋላ ነው ምን የሚያደርጉት? ለእናንተ የሚሰጡት። ለእናንተ ከሰጡ በኋላ ልጆቻችሁ ማንበብ መጻፍ ይችላሉ። ራሳቸውን ልብስ መቀየር ይችላሉ። መጸዳጃ ራሳቸውን መጠቀም እንዲችሉ እንዲማሩ ኢንቴሌክቹዋሊ ያላቸውን ነገር ሁሉ ሰርተው ነው የሚሰጧቸው ስኩል ማስተሮች የአይሁድ። ከዛስ 2 ዓመት ካገለገሉ መጨረሻ ላይ ሊወጡ ሲሉ የ2 ዓመቱን ሙሉ ሰብስባቸውን የምትከፍሉት። ከዛስ የ2 ዓመቱን ከከፈላችሁ በኋላ ዳግመኛ እነዛ ፔዳጋጎስ ሞግዚቶች ተመልሰው ቤታቸው አይመጡም። ለምን? ተከፍሏቸዋል። ሕግም እንደዚያው ነው። ሕግ ተመልሶ መጥቶ እናንተን እንዳይጠይቃችሁ እግዚአብሔር በልጁ በክርስቶስ ኢየሱስ ሕግ የሚጠይቀውን እያንዳንዱን ክፍያ ጌታ ኢየሱስ ክርስቶስ ቆጥሮ ከፍሎታል። መጥቶ ሕግ ከኤደናዊት እንዳይጠይቅ፣ ከቲጂ እንዳይጠይቅ የመጨረሻ ዋጋውን ክርስቶስ ኢየሱስ መስቀል ላይ ከፍሎታል። መጥቶ ሕግ ይህን አድርግ ማለት አይችልም። ለምን? አንተን ወክሎ ኢየሱስ ሕግን በመፈጸሙ ዳግመኛ ወደ አንተ ቤት ያ ፔዳጋጎስ ልጅ ካደገ በኋላ እንደማይመለስ እንደዛው ለሕግ የሚያስፈልገውን ዋጋ ከፍሎ ወደ አንተ እንዳይመጣ አድርጓል። ስለዚህ እንዲህ ብዬ ልጨርስ። የኢየሱስ ሞት ኃጢአትና ሰይጣን ብቻ ሳይሆን ሕግም ወደ አንተ ህይወት እንዳይቀጥል አድርጓል። ምን አልኩኝ? የኢየሱስ ሞት ኃጢአት፣ በደል፣ በሽታ፣ ሞት ብቻ ሳይሆን ሕግም አንተን ተከትሎ እንዳይመጣ አድርጓል። ለምን? ኢየሱስ የሕግ ፍጻሜ ሆኖ ነው የመጣው። የኢየሱስ መስቀል ምንድን ነው? ኬላ ነው፣ የፍተሻ ጣቢያ ነው። ሕግ መጥቶ አያልፍም፣ ኮንትሮባንድ ነው፣ ይያዛል። ኃጢአት መጥቶ ኮንትሮባንድ ነው፣ ይያዛል። ለምን? የኢየሱስ ሞት ኃጢአትና ሰይጣንን ብቻ ሳይሆን ሕግ ወደ አንተ ህይወት ቀጥሎ እንዳይሰራ አድርጓል። ወደ አንተ ህይወት ሕግ ሳይሆን ጸጋ ነው የሚቀጥለው። ጸጋና ሰላም ይብዛላችሁ። እንደ ድሬዳዋ ሰው ልመርቃቸው። ጸጋና ሰላም ይብዛላችሁ። አቦ ሃሌሉያ።
ትምህርቱን አልነካውትም። ባይዘው በጣም ሰፊ ትምህርት ነው። ሮብለትም ቀጥላለሁ። ሮብለትም በጣም ሰፊ ትምህርት ነው። ገና ስለ መማፀኛ ከተማ አልነገርኳችሁ ወይ? እኔ እሱን ምነግራችሁለትማ እንዲህ በስክሪን ራሱ ትወጣላችሁ። ክብር ለእግዚአብሔር ይሁን። ኢየሱስን የገለጠልን ያስተማረን ስሙ ይባረክ። እኛ በእግዚአብሔር አስቀድሞ ተሰርቶ ያለቀውን ስራ ምንመላለስበት እንጂ ለእግዚአብሔር ስራ ምንሰራ አይደለንም። ተሰርቶ ባለቀው ላይ በሸነና ምንልን በእግዚአብሔር ጸጋ ስሙ ይባረክ። ሪፍሌክሽን ቀጥሎ ማስታወቂያ ለመናገር ይህንን ቤት ለመጀመሪያ ጊዜ ዛሬ የመጣችሁ ሰኞ፣ ሮብ፣ አርብ በደምብ ስሙኝ። ሰኞ፣ ሮብ፣ አርብ ከምሽቱ 3 ሰዓት ጀምሮ የሮሜ ጥናት ሰኞና ሮብ፣ አርብ ዕለት ደግሞ የኛው ፍሬዎች እዚሁ የሚማሩ ደግሞ ያስተምራሉ። ሄዱ እየቀጥይ ተባረኩ ቅዱሳን። በጣም እናመሰግናለን። ያው እንደተለመደው በጣም ድንቅ መልእክት ነበር የሮሜ ጥናት እና ዛሬ ደግሞ ያየነው ያው የሮሜ 2 እና ከ1 እስከ 18 ያለውን በመጀመሪያ የጀመርነው የወንጌል ምንነትና ማንነት ነው። በአጠቃላይ ሮሜ የሚያስረዳን ወንጌል ራሱ ኢየሱስ ክርስቶስ እንደሆነ አይተናል። ከዛ ስለ ኢየሱስ ክርስቶስ ነው በአጠቃላይ ይሄ ወንጌል የሚያሳየን የሮሜ መልእክት እና ዛሬ ደግሞ ያየነው ያው በማያምኑት መሲሁን በማይቀበሉት ላይ ሚላቸው የመጀመሪያው ጥቅስ ምዕራፍ 2 ቁጥር 1 ላይ የምታማካኝበት የለህምና ይላል። አንደኛ ከእግዚአብሔር ፍርድም አያመልጡም። ከዛ ሰውን ደግሞ እነዚህ ሰዎች ካራክተራቸው ሰውን ኃጢአት ይሰራል ይላሉ። ከዛ ደግሞ ራሳቸው መልሰው ኃጢአት ይሰራሉ። የእግዚአብሔር ቸርነትና ምሕረትን ደግሞ ለኃጢአት መደበቂያ ያደርጉታል። ከዛ ምን የሚል አንድ ነገር አየን። ኃጢአት የእግዚአብሔር ቸርነትና ምሕረት የኃጢአት መሰንበቻ ሳይሆን ኃጢአትን መሰናበቻ ነው የሚል በጣም ደስ ያለኝና ልቤ ውስጥ የቀረ ቃል ነው ይሄ። ከዛ የተለያዩ ጥቅሶችን አነሳንና ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 አየን። እግዚአብሔር ለንስሐ ሰዎች እንደሚታገስ ጠቅለል አድርጌ የተናገርኩኝ ስለሆነ ነው። ከዛ ቲቶን ደግሞ አየን። ቲቶ ላይ እግዚአብሔር ያዳነን ካደረግነው ጽድቅ የተነሳ ሳይሆን ከእሱ ምሕረትና ቸርነት የተነሳ መሆኑን አየን። ከዛ ኢሳያስ 30 አነሳን። እግዚአብሔር የፍርድ አምላክ ነው፣ ነገር ግን ይራራልናል፣ ይታገሳል የሚለውን አየን። ከዛ እርሱ በማመን የሚጠባበቁት ደግሞ ብፁዓን ናቸው የሚላየን። ከዛ ኤፌሶን 2ንም አይተናል። እንዲሁ በጸጋ ድናችኋልና በሚመጡ ዘመናት የጸጋውን ባለጠግነት እግዚአብሔር እንደሚያሳይ አየን። ከዛ የሕግና የጸጋን ምንነት አየን። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ይጠፋሉና ይላል። ይሄ ማለት ምንድነው? ያለ ሕግ ኃጢአትን ማለት ሕግ አልተሰጠንም ብለው ኃጢአትን የሚያደርጉ ያው እንዲሁ በደፈናው እነሱም ያለ ሕግ ይዳኛሉ እንጂ ከፍርድ እንደማያመልጡ አይተናል። ከዛ ደግሞ ሕግ ኖሯቸው ኃጢአትን የሚያደርጉ በህሊና ሕግ ይጠየቃሉ። አይደለም ሕግ ኖሯቸው ኃጢአትን የሚያደርጉ ራሱ ሕጉም ይጠይቃቸዋል። ያለ ሕግ ደግሞ ኃጢአትን የሚያደርጉ የህሊና ሕግ አላቸውና የህሊናቸው ራሱ ይወቅሳቸዋል። ከዛ ሕግን የሚሰሙ ግን የማያደርጉም እንዲሁ እነሱም እንደሚጠየቁ አይተናል። እና ሕግና ጸጋ ያው ሕግ ኃጢአታችንን ይነግረናል። ከዛ ጸጋው ደግሞ ያው ክርስቶስ ኢየሱስ ሲመጣ ወደ እርሱ እንድንቀርብ ምሕረቱ ራሱ ወደ ራሱ ያቀርበናል እንጂ ሕግን የሚያውቅ ሰው ለምሳሌ ሕግን ባወቀ ቁጥር ነፍሱ ውስጡ ይኮንነዋል እንጂ ወደ ክርስቶስ እንዲቀርብ አያደርገውም። በቃ ይሄንን ሕግ ስቻለሁ ይሄንን ሕግ ጥሻለሁ ስለሚል ከክርስቶስ ይርቃል። ነገር ግን በጸጋው ስናምን ክርስቶስ ራሱ ወደ ራሱ እንደሚያቀርበን አይተናል። የሚቀጥለውን ደግሞ እስቲ ቀጥሉ ቅዱሳንና ተባረኩ። በጣም አመሰግናለሁ። ድንቅ ጊዜ ነበር። ሆስት ልሁንና ናርዲን ልጋብዛ። ቻርጀር እያረኩኝ ተጣሟል። እንግዲህ በደንብ ታያለሁ አይደል? እንደዚህ አቁሜ ነው ላይ ያረኩት። እግዚአብሔር የተባረከውን ቅዱስ የጸጋ ብዝት ይበልልህ። በጣም ድንቅ ጊዜ ነበረ። ኤዱዬ ተባረኪልኝ። ሁሌም ስታብራሪ እንደ አዲስ ትምህርቱን እንደገና ነው ትማረገውና ዘመናችሁ ይባረክ።
ኤዱ ብዙ ነክተዋለች፣ ግን በጣም ውስጤ ላይ የቀረልኝን ነው የምናገረው። ስለ ስራ፣ ይሄ ስራ ሁልጊዜ የምንጠየቀው ነገር ነው አይደል? እና ቅዱሴ በደንብ አብራርቶልናል እና በጣም ደስ ያለኝ ከዛ ውስጥ እንትን ያልኩት በጎ ስራ ተብሎ የተጠቀሰው ክርስቶስን ማመን ነው የሚል ነገር ጽፌያለሁኝ። ማለት ይሄ ስራ ጌታም ብሏል አይደል? ታዲያ ምን እንስራ ምናምን ሲሉት በላከው ማመን ነው ያላቸው አይደል? ዮሐንስ ወንጌል ላይ እና ይሄ ስራ እዚህ ጋር የሚጠቅሰው ስራ እኛ የምንሰራው ሳይሆን የተሰራውን ማመን ወይም በክርስቶስ ኢየሱስ የሆነልንን ለእኛ ተደርጎልናል ወይም የተፈጸመውን በቃ ለእኔ ተሰርቶልኛል ብሎ ማመን እንደሆነ እዚህ ጋር ተምሬያለሁኝ እና የአብርሃምን አምጥቶ ሮሜ ላይ እና እንደገና ያዕቆብ ላይ ያለውን ቅዱሴ ሲያስረዳ ነበረ እና አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ በእምነት ልጁን ለመሰዋት መነሳቱ ነው እንደ ስራ የተቆጠረለት እዛ ያዕቆብ ላይ የሚናገረው ክፍል ማለት ነው። እና ይሄ በቃ ዋና ነገር ነው ማለት ነው። አብርሃም የሆነ ስራ ሰርቶ ሳይሆን በእምነት ተነስቶ ልጄን ብገለውም እግዚአብሔር ግን ሊያድነው ይችላል፣ ሊያስነሳው ይችላል ብሎ ማመኑ እንደሆነ እሱ ተምሬያለሁኝ። እዚህ ጋር ስራ ተብሎ የተገለጠው ማለት ነው። ጌታ የተባረከ ይሁን። በጣም የገረመኝ ሌላ ይሄ ሮሜ 2:12 ላይ ያለው ኤዱዬ መሆን አንስተዋለች እና ሕግ የሌላቸው ኃጢአትን ቢያደርጉ በህሊና ይጠየቃሉ። ላይክ ማለት ማንም ሰው የሚገርም ነው። ይሄንን እየጻፍኩኝ በልቤ ምን የሚል ነገር ይመጣል? እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ጻድቅ አምላክ ነው እና እንዲህ ስላደረክ እንዲህ ተብሎ የሚወቀስ አምላክ አይደለም። እሱ በፍርዱ ትክክል ነው፣ በሚያደርገው ነገር ሁሉ ትክክል ነው። ስለዚህ እኛ ሕግ አልተሰጠንም፣ ታቦትም የኛ አይደለም ምናምን ቢሉ በኖህ ዘመን እንደነበረው በህሊናቸው ይፈረድባቸዋል ማለት ነው። ሕግ ያላቸው ደግሞ ያው ሕግ ተጠቅሶ እንደሚፈረድባቸው ኖህን ምሳሌ አድርጎ ነግሮናል። ገላትያ 3:22 አሁን መጨረሻም ላይ የጠቀሰው ጥቅስ ነው። መሀል ላይም አይተነዋል እና ከሮሜ 3 ጋር ይመሳሰልብኛል። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል እና ሮሜ 3:20 ተዘግተዋል አይደል? ከኃጢአት በታች በቃ ማንም አይደል? ማንም ንጹህ የለም አንድስ እንኳን፣ ማንም እንደዛ ነው የሚለውና በክርስቶስ ኢየሱስ ግን በማመን ሰው ሁሉ የእግዚአብሔርን ቸርነት የእግዚአብሔርን ጸጋ እንዲሁ በነፃ መቀበል ይችላል ማለት ነው። እግዚአብሔር የተባረከ ይሁን። አሁንም ስለ ስራ ያወራኸው እንዳልጨርስባቸው ኤፌሶን 2:8 ላይ የጸደቅነው በስራ አይደለም ጸጋው በእምነት ስላዳንን ነው። ሃሌሉያ። እና እኛ ደግሞ ፍጥረቱ ነን እንድንመላለስበት ደግሞ አስቀድሞ መልካሙን ይሄ እዚህ ጋር አሁን ከአዳም ጋር ያስተማርከን ከአዳም ጋር አምጥተው በጣም ነው የገረመኝ። የሆነ ጊዜ ላይ ከኔ ጋር ስለ ማዘጋጀት ስንማር ነበር ታስታውሱ ከነበረ እና እግዚአብሔር የሰው ልጆችን ሁሉ ፈጥሮ አዘጋጅቶ ከጨረሰ በኋላ በተዘጋጀ ነገር ላይ ነው የፈጠራቸው በሚልና እንደውም ወደ አዲስ ኪዳን ስንመጣ ትዝ ቢላችሁ የአረጋዊው ስምዖን ኢየሱስ ክርስቶስን ባቀፈው ጊዜ ይችን ቃል ተጠቅሟል አይደል? አሁን ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ባሪያህን እንደ ቃልህ አሰናብተው። ሃሌሉያ አሜን። እና እግዚአብሔር ድሮ አዳምን ሲፈጥረው አሁን ቅዱሴ እንዳስተማረን ጨርሶ አዘጋጅቶ ምን በላለው? ጠብቃለሁ። እና አለመጠበቁ ችግር አመጣበት፣ ውድቀት አመጣበት ማለት ነው። አሁንም በክርስቶስ ኢየሱስ መልካሙን ስራ እንድናደርግ አስቀድሞ በክርስቶስ ኢየሱስ የጨረሰውን መልካሙን ስራ እንድናደርግ በክርስቶስ ኢየሱስ ተፈጠርን ነው።